ፕሮቴስታንት እና ኦርቶዶክስ ለእኔ ልዩነት የላቸውም። በአሁኑ ሰዓት ለምንድነው ፓስተር መባል የማትፈልገው? የሚደፈጥጠኝን ስም ተሸክሜ መንቀሳቀስ አልፈልግም። ኃይሉ ከባሌ ነው ከአሌክሳንድሪያ። ጋድ ብለስ አሜሪካ። የራሳቸውን ሃይማኖት ከማስተማር ይልቅ ለውጥ የመጡት ነገር ላይ ወደኋላ በመመለስ ብዙ ጊዜያቸውን የሚያጠፉ ሰዎች አሉና እኔ የካህን ቤተሰብ ልጅ ነኝ። ኦርቶዶክስ ለእኔ መሰረታዊን የክርስትና እምነት የምታሟላ ቤተክርስቲያን ነች። በአሁኑ መረዳት ቢሆን ከዛ አልቃም ነበረም። የሰው ልጅ እርኩስ መንፈስ አይዘውም ወይም ሰይጣን አይገባበትም ብለህ ታምናለህ? አላህ ሂዳያ ይስጠው ምናምን ብሎ ይጽፋሉ። ትዳር በኃይሉ መረዳት እንዴት ነው? እኔም ነብዩ መሐመድን እሳቸው ብዬ የምጠራው ፍቅር ሲዝምም ሃይማኖት ካለ መብቱ ነው። ልጸልይለት እሱም ጸለየልኝ። አሜሪካ መኖር ይሻላል ወይስ ኢትዮጵያ መምጣት ይሻላል? አስፋው መሸሻ ላይፍን አሜሪካ በሚሰራበት ሰዓት እንግዲህ ነፍሱን ይማረው መጨረሻዎቹ ሰዓታት ላይም አይ ቲንክ ጸልየለታል። ፓስተር ቸር ያለ ሰዎች አይተሽ እንደሆነ ያ እንደ እነሱ የሚያውቁትን እኛ አናውቅም። ትዳር በአንዲት ሴትና በአንድ ወንድ መካከል ብቻ ነው መሆን ያለበት። ሲኦል አለ ብለህ ታምናለህ? አዎ፣ እውነተኛው እግዚአብሔር ሲኦል የለውም። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ እንግዲህ እዚህ እንግዳ አድርጌ ይዤላችሁ የቀረብኩትኝ ፓስተር ኃይሉ ዮሐንስን ነው። ያው እንግዲህ እሱ ብዙ ጊዜ ፓስተር አትበሉኝ ይላል። ምን መባል እንደሚፈልግ ያው ቁጭ አድርጌ ራሱን እጠይቀዋለሁ። እንኳን ደህና መጣክ። እንኳን ደህና ቆየሽኝ። ጥሪያችን አክብረክ እዚህ ስቱዲዮ ድረስ ስለመጣክ ስለተገኘክ አክብረክ ስለመጣክ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ በጣም ዛሬ ለመጀመሪያ ጊዜ አንቺ እንግዳ በመሆኔ ይሄ ለእኔ ትልቅ እድል ነው። ታንክ ዩ ሶ ማች። አንዳንድ ሾዎችንም ብለም አይቻለሁ። ጥሩ አቀራረብ ነው ያለሽ። እንግዲህ አንቺ እንግዳ በመሆኔ እድለኛ ነኝ። አመሰግናለሁ በጣም። ፓስተር አትበሉኝ ትላለህ እና ማን ብዬ ልቀጥል? ለምንድነው ፓስተር መባልስ የማትፈልገው? ሲጀመር መጽሐፍ ቅዱስ የሚያስተምር ሁሉ ፓስተር አይደለም እና እንግዲህ አንዳንዶቹ ወንጌላውያን ናቸው፣ አንዳንዶቹም አሁን እንደምንሰማው ነቢይ፣ ሐዋርያ በተለያየ መጠሪያ ይጠራሉ። እኔ ሲጀመር ፓስተር ስላይደለው ነው ፓስተር መባል የማልፈልገው። ብፈልግም አይደለውም። ያልሆንኩትን ደግሞ እንዴት ልጠራበታለሁ? ሁለተኛ ደግሞ ብሆንም ስሙን አልፈልገው። ለምን ደግሞ አልፈልገው? ስራዬ ግለጠኝ እንጂ እንደው ስሙን መሸከሙን ብዙም አልፈልገውም። ለምን ቀለል ብዬ መውጣትና መግባት ፈልጋለሁ። አስቢ እስቲ ፓስተር ተብዬ እንደ ልቤ እንኳን መሳቅ ላልችል ነው ማለት ነው። እኔ ከእናንተ ጋር ወጥቼ ሻይ መጠጣት ፈልጋለሁ፣ መሳቅ ፈልጋለሁ፣ መጫወት ፈልጋለሁ። ብዙ ጓደኞች አሉኝ። ነፃ ሁኜ መኖር ፈልጋለሁ እና አንዳንዴ የሚደፈጥጠኝን ስም ተሸክሜ እንዴት ነው ትልቅ ስም ተሸክሜ መንቀሳቀስ አልፈልግም። ስራዬ ይግለጠኝ እንጂ ስም ባይገልጠኝ ደስ ይለኛል። በእውነት ፈራዋለሁ። የምሬ ነው የምልሽ። ግን ይከለክላል ፓስተር መሆን? ለምሳሌ ከሰው ጋር ወጥቶ ሻይ መጠጣት፣ መጫወት፣ መሳቅን የሚከለክል ማዕረግ ነው? ባይከለክልም አንዳንዴ ድምፅሽን ከፍ አድርገሽ እንኳን ብትስቂ እንዲህ ፓስተር አይደለ እንዲህ እንዴት ነው ምናምን ይባላል አንዳንድ ጊዜና እሱም ፍራቻ ነው። እኔ ወጥቼ ሻይ መጠጣት፣ መቀለድ፣ መጫወት፣ መሳቅ ፈልጋለሁ። እኔ ደግሞ ሴንስ ኦፍ ሂውመር አለኝ። ፓስተር የሚለው ስም ግን ቤተክርስቲያን አካባቢ ነው ሞር እንትን የሚለው። እኔ ደግሞ ከቤተክርስቲያን ውጭም ህይወት አለኝ። ስለዚህ ፓስተር ተብዬ ዛሬ ስራ ልሄድ ነው ብል አይመቸኝም። ማለት ቀለል ብዬ ስራ ሲሄድ ስራ ስራለሁ፣ ስመለስ ቸርች ውስጥ አገለግል ደግሞ እንደ አገልጋይ አገለግላለሁ። ስሙን ተሸክሜ ስራ ቤት ደስ አይለኝም። እኔ ነፃ ሁኜ ግን ያው ብዙዎች የሚያውቁ ግን ፓስተር በሚለው መጠሪያ ነው። አንተ ባትፈልገውም ግን ነበርክ መሰል ነክ ሰው ሁሉ። በነገራችን ላይ እግዚአብሔርን የሚያገለግሉ ሰዎች በተለይ በኢቫንጀሊካል ቸርች አካባቢ በሆነ አጋጣሚ አገልጋይ ከሆነ ፓስተር ተብሎ ነው የሚጠራ ሁሉ። እኔንም እንደዛ ይሉኛል። አንዳንዴ ድንግጥ እላለሁ። አንደኛ አይደለሁም፣ ኦርዴን አልተደረግኩም በፓስተርነት። እኔ ኦርዲኔሽኑን ሳልቀበል ዝም ብሎ ፓስተር ብባል የሚያውቅ ሰው ምን ይለኛል? ይታዘበኛል። ያልሆንኩትን በዛ ስም ብጠራ ማለት ነው። ነገር ግን ኦርዴን መደረግ ብፈልግ ኖሮ እችል ነበረ። ምክንያቱም ቼር ሂል ብሊቨርስ የምትባል ቤተክርስቲያን አለችን ሜሪላንድ። አሁን ኤግዚስት አታርግም ቸርቿ ከኮቪድ ወዲህ። ቸርቿን እኔ ነኝ መስራቹ፣ በቤተክርስቲያኒቷም የበላይ ሆኜ አገልጋይ ነኝ። ነገር ግን ፓስተር የሚለውን ስም ከመሻሻ የተነሳ ሌላ ፓስተር አምጥተን በእኔ ስር ሆኖ ያገለግል ነበር ፓስተሩ። እሱ ደግሞ ተከፋይ ነው፣ ያው ፓርታይም እንከፍለዋለን። እኔ ግን መስራች ነኝ፣ የቤተክርስቲያኒቱ ተጠሪ ዋናው እኔ ነኝ። ነገር ግን ፓስተር ተብዬ አልጠራም ነበር። እኔ ፓስተራችን ሌላ ነው፣ እኔ ራሴ ፓስተር አለኝ ማለት ነው። እኔ ተራ ሰው ነኝ። አንዳንድ ጊዜ ከአንድ ሃይማኖት ወደ ሌላው ሃይማኖት በሚገባበት ሰዓት ላይ
ቀጥታ የመጣበትን ወይም የተነሱበትን ከየትኛውም የተነስተው መዘላለፍ መነጋገር እና የራሳቸውን ሃይማኖት ከማስተማር ይልቅ ወይም ደግሞ ያመኑበት ነገር ላይ ትኩረት ከማድረግ ይልቅ ጥለውት የመጡት ነገር ላይ ወደኋላ በመመለስ ብዙ ጊዜያቸውን የሚያጠፉ ሰዎች አሉና ስለዚህ አንተ በራስ አመለካከት ምን ይሰማሃል? ዋው ወሳኝ ጥያቄ ይመስለኛል የጠየቅሽን ጥያቄ። እኔ ከኦርቶዶክስ ነው ወደ ፕሮቴስታንት የመጣሁት። ኦልሞስት በልጅነቴ ነው የመጣሁት ደግሞ ከምን አይነት ቤተሰብ እንደሆነ ብነግርሽ ይገርምሻል። እኔ የካህን ቤተሰብ ልጅ ነኝ። በእናቴም በአባቴም ዘር ብትቆጥሪ ካህናት ቄሶች ናቸው። አጎቶቼ እንኳን 6-7 የሚያካክሉ ታላላቅ ቀሳውስት ናቸው። አንዳንዶቹ መነኮሳት ናቸው። እንደውም በትልልቅ ገዳም ውስጥ ዘመናቸውን ያሳለፉ የኔ አጎቶች ማለት ነው። አባቴም ደግሞ የቅኔ መምህርም ነው። ከቆሎ ተማሪ ጀምሮ እጅግ በጣም የተማረ በጣም በብዙ አቅጣጫ የተማረ ካህን ነበር። አሁን በሕይወት የለም አባቴ ማለት ነው። ከእንደዚህ አይነት ቤተሰብ ወደ ፕሮቴስታንት እምነት መምጣት በእርግጥ ስታስቢው ቀላል አይደለም። የመጀመሪያ የመጣው ታላቅ ወንድሜ ነበር። ቀጥሎ እኔ ነኝ የመጣሁት። በአሁኑ አስተሳሰቤ አሁን ባለሁበት መረዳት ብትጠይቅኝ ከነበርኩበት አልወጣም ነበር። ምክንያቱም የኦርቶዶክስ ለእኔ ፕሮቴስታንት እና ኦርቶዶክስ ለእኔ ልዩነት የላቸውም። በአሁኑ ሰዓት ያለኝ አስተሳሰብ ተቀይሯል። ለምን ብዙ ነገር ወደኋላ ሄጄ የኦርቶዶክስ ቤተክርስቲያንን አነሳስ ከኋላ ጀምሬ ለማየት ሞከርኩ። ብዙ ነገር አጠናው፣ ዳክመንተሪዎችን አየው። ከሐዋርያት ቀጥሎ የተነሱት አባቶች ኦርቶዶክሳውያን ናቸው። ዛሬ ስኮላር የምንላቸው ትልልቅ የቴዎሎጂ ትምህርት ቤት ውስጥ የሚሰጡ አባቶች ብለን የምንጠራቸው ከታች ጀምሮ እስከ ካቶሊክ ቤተክርስቲያን ኢኒሺዬሽን ዌስተርን እና ኢስተርን ቸርች ተብሎ ለሁለት እስከሚሰነጠቁበት ጊዜ ድረስ እነዚህ ታላላቅ ሰዎች ኦርቶዶክሳውያን ናቸው። ዶክትሪኑንም ወደኋላ ሄጄ ስመለከት ከፐርሰናል ጊልት ከኃጢአት የተነሳ ራሱ ስለ ኃጢአት በካቶሊክም በኦርቶዶክስም በፕሮቴስታንቱም ምን እንደሚታሰብ አንዳንድ ዶክትሪን ነገር ስመለከት ኦርቶዶክስ ለእኔ እውነት ለመናገር በጣም ወሳኝ ቤተክርስቲያን ነች። ማለት መሰረታዊን የክርስትና እምነት የምታሟላ ቤተክርስቲያን ነች። በአሁኑ መረዳቴ ቢሆን ከዛ አልወጣም ነበር። እንኳን ተመልሼ ወደኋላ ላንቋሸሽ ወይም ደግሞ ላጣጥል ሌላ ነገር ላይ ያ ማለት ሁሉን ነገር እንስማማለን ማለት አይደለም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚሉ ነበር እኛ ቤተሰብ ድሮ። ስለዚህ ወይም ደግሞ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ይባላል። ድሮ የሰማሁትን ነው። የእናቴና የአባቴ ንግግር ልክ እንደዚህ ነው። ሁል ጊዜ በተረትና ምሳሌ ነው የሚነገርሽ በማትረሽበት መልኩ። ስለዚህ ሰው እንደ ቤቱ እንጂ እንደ ጎረቤቱ ስለማይኖር አሁን የራሴ አስተሳሰብ ቢኖረኝም እንኳን ነቀፋ ለመናገር በጣም በአክብሮት ነው አሁን ላይ ሆኜ ማለት ነው። ኦርቶዶክስ ስትመለከች የኢትዮጵያ ኦርቶዶክስ ብቻ ማሰብ የለብሽም። ኦርቶዶክስ ጥልቅ ነው። ኦርቶዶክስ ከኋላ ስትመለከች እንግዲህ አንቺ ሃይማኖት ነው፣ የኔም ሃይማኖቴ ነው፣ የእናት አባቴ ሃይማኖት ነው። ኦርቶዶክስ ከጥንት ሲመጣ 451 ዓመተ ምህረት ላይ ነው ኦርቶዶክስ ለሁለት የተሰነጠቀው። ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ የሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የኦሪየንታል ኦርቶዶክስ ቤተክርስቲያን አስተሳሰብ ውስጥ ነው ያለችው። ተዋህደው የሚያምኑ ማለት ነው። ኢስተርኖቹ እነ ራሻ ኦርቶዶክስ፣ ግሪክ ኦርቶዶክስ፣ ቡልጋሪያ ኦርቶዶክስ የሚባሉት ናቸው። ሁለቱም ግን እንደው ማይነር በሆነ ልዩነት ቢለያዩም ሜጀር በሆነ ነገር ላይ ኳሊቲ የሆነ መንፈሳዊ መሰረት አላቸው። ሪሊ እንደ ዶክትሪን ከሄድሽ እኔ የሚስማማኝ ራሱ የኦርቶዶክስ ዶክትሪን የሚስማማኝ ነገር ግን ያው ወደ ኢትዮጵያ ስትመጪ የራሳቸው ካልቸር አላቸው። ታውቂያለሽ፣ ቤተ እስራኤላውያን ኢትዮጵያ ውስጥ ለረጅም ዘመን ቆይተዋል። ከክርስቶስ ልደት በፊት 700 ምናምን ዓመት ኢትዮጵያ ውስጥ ኖረዋል ይባላል። ከነሱ ተጽዕኖም አንጻር እነሱ የአይሁድ እምነት ይዘው በመግባታቸውም እንግዲህ የኢትዮጵያ ቤተክርስቲያን የብሉይንም የአዲስ ኪዳንንም ጎን ለጎን ለመያዝ ሞክራለች እና በዚያ ምክንያት የራሷ የሆነ አስተሳሰብ አላት ቤተክርስቲያኒቱ። መሰረታዊ እምነት ጋር ከመጣን ግን ያላቸው የሥላሴ እምነት በክርስቶስ ኢየሱስ ሞትና ትንሣኤ ላይ ያላቸው ድንቅ አመለካከት አድናቂ ነኝ። ስለዚህ ነቃፊዎቹን አልደግፍም፣ እኔ አድናቂ ነኝ። በተለይ በልጅነት ዘመን ያኔ ብዙም ሳናቅ ብዙ ያልናቸው ነገሮች አሁን ላይ ይጸጽተኛል ብዙ ነገር። ምክንያቱም አንዳንዱ ክርስቲያን ለማድረግ የሄድንበት ባንናገረውም ለውጥ የማያመጡ ነገሮች ላይ ነበር ጥል ስንፈጥር የነበረው። አንዳንዱ ነገር ተገቢ አይደለም። ከዛ ማቅጣጫ ከኦርቶዶክስም ከኛ ከፕሮቴስታንቱ ማቅጣጫ ለውጥ በማያመጡ ነገሮች ላይ ለምሳሌ አንድ ሰው ተነስቶ ማርያም ታማልዳለች ቢል ለእኔ ደስም ባዝርሚ እንደዛ በማለቱ ያ ሰውዬ ያንም በማለቱ ሲኦል አይሄድም። ለምንድን ነው የምጣላው? ሄጄ
የግድ እንደዛ ማመን የለብኝም። አንድ ሰው እንደዛ የሚያምን ከሆነ እንደዛ በማመኑ ሲኦል አይሄድም። ሲኦል የሚሄደው ጌታችን ኢየሱስ ክርስቶስን ባለማመኑና ባለመቀበሉ ነው። ስለዚህ ለውጥ በማያመጡ ነገሮች ላይ አንዳንዴ ፎከስ አድርገን ስንለያይ፣ ስንነታረቅ፣ ስንጣላ ኖረናል። በእንደዛ አይነት ሞኝነት ያሳልፍኩበት ጊዜ አሁን ይቆጨኛል በበኩሌ። እንግዲህ ያው አንዳንድ ጉዳዮች ላይ አክባሪ ነኝ። ሃይማኖትን በተመለከተ በነገራችን ላይ እስልምናም ቢሆን ኦርቶዶክሶችንም ካቶሊኮችንም ፕሮቴስታንቱንም ሰድበን እግዚአብሔርን አናከብረው። አንድ ሰው ያላወቀው ነገር ከኛ እምነት ውጭ ያለውን በማንቋሸሽ እና በማጣጣል እግዚአብሔር አይከብርበትም። ጎሽ እንኳን ሰደብክልኝ አይልሽም። ሲጀመር እግዚአብሔር እርዳታ አያስፈልገውም። ይልቁንም የስድብ እርዳታ አያስፈልገውም። መቅጣት ካስፈለገ እግዚአብሔር መቅጣት ይችልበታል፣ እኛ እናግዘው። ተሳዳቢነት ወይም ሌላውን መንቀፍ መንፈሳዊነትን አያመጣም። ስለዚህ ትርጉም የሌለው ነገር ነው እያደረግን ያለ ነውና ይልቁንም ለእግዚአብሔር ብለን መጣላት፣ ለእግዚአብሔር ብለን መሳደብ የሞኝነት ጥግ ነው ለኔ። እንዳውም በማክበር ብመጣ ወደ ሌላ ሰው ሃይማኖት አክብሬለት ብመጣ እኔን የመስማት ወይም ደግሞ የማድመጥ እድል አገኛለሁ ማለት ነው። ያደምጠኛል አትሊስት። ግን እያንቋሸሽኩት እኮ ነው። ኦልሬዲ በሩን ዘግቷል። ሲያየኝ እናድድብኛል እንኳን ሊሰማኝ። ምን ትርጉም አለው? አክብሬ ከሄድኩ ግን አትሊስት የሰው ምንድን ነው የሚያወራው የሚለውን ነገር ይሰማልኛል። ማክበርና የዛን ሰው እምነት መቀበል ይለያያል። የማንንም እምነት የመቀበል ግዴታም የለብኝም፣ መቀበልም አልፈልግም። የምቀበለውን መርጬ ክርስትና እቀበላለሁ። የሌላውን እምነት ግን እጅግ በጣም ስለማከብር ከዛ የተነሳ የኡስታዞች ጓደኞች አሉኝ። በኦርቶዶክስ ዲያቆናት፣ ካህናት በጥሩ አክብሮት እውነት ለመናገር ትልልቅ አባቶች ሳይቀሩ ኦርቶዶክሳውያን ያገኙኛል። አንዳንዶች ይመክሩኛል፣ ይገስጹኛል። እኔም አክብሬ መስቀል ተሳልሜ እሄዳለሁ። አንዱም ያስቃቸዋል ሰዎች። አንዳንዱ እንዴ መስቀል ተሳልመ ለምንድን ነው? ለምሳሌ አንተ አሁን ያው የፕሮቴስታንት እምነት ተከታይ ነክ እና አብዛኛው ሰው የማይቀበለውን ነገር ደፍረክ የምታደርግበት ምክንያት ወይም ደግሞ ምንድን ነው ያንተ የሚሰማክ ስሜት? ለምሳሌ መስቀል መሳለም በኦርቶዶክሳውያን ያው እምነታችን ነው፣ ግዴታችን ነው፣ ምናምነው ነገር ነው። አንድ ፕሮቴስታንት ወገናችን መጥቶ ግን መስቀል ሲሳለም ትንሽ ለየት ያለ ነገር ይፈጥራል። የሚገርም ነገር ድሮ እኔም ልክ እንደዚያ እኔና ወንድሞቼ እኛ ቤት እንግዲህ የቤተሰቦቻችን ንስሐ አባት አሉ። እኔ ደግሞ የክርስትና አባቴም ቄስ ናቸው። እንደገና ደግሞ የቤተሰቦቼ ንስሐ አባት ናቸው መሰለኝ እኔን ክርስትና ያነሱ። ይመጣሉ፣ ቤት ሲመጡ ያሳልማሉ። እኛ ያኔ ያው ሲደረግ አይተን ነው ኖ እኛ አንሳለም ምናምን እንላቸው ነበር። እና በጣም በቤተሰብም በተለያየ አቅጣጫ ብዙ ችግር እናመጣለን ማለት ነው። ጠበል ሲረጭ ቤት ውስጥ ኖ አትርጩኝ እንላለን። የሆነ ስቴጅ ላይ ስንደርስ ነው እኔና አንድ ወንድሜ ይሄንን ነገር ብሬክ ያደረግ ነው ማለት ነው። እና ተሻሽንተን እንዳውም ሄደን መሳለም ጀመር። እንዲ አስታልሙኝ አባ ሳስበው ለመሰለሽ እንደዚህ ያደረግኩት መስቀል፣ ቄሱ መስቀል ይዞ ሲመጡ መስቀሉ የጌታችን የኢየሱስ ክርስቶስን ስቅላት ነው የሚነግረኝ ወይስ አልተሰቀለም ነው የሚለኝ? መስቀሉ ቅርጹን ስመለከት የኢየሱስ ክርስቶስን ስቅላት ጽሑፍ ከሚገልጠው ከሚያብራራው ይልቅ እንደ ዳያግራም ያንን መስቀል በማይበት ሰዓት ጌታችን ኢየሱስ ክርስቶስ ስለ ኃጢአቴ መሰቀሉን ነው የሚነግረኝ ወይስ አለመሰቀሉን ነው የሚነግረኝ? ተሰቅሎልሃል፣ ሞቶልሃል ብሎ ያንን እንቁ የሆነውን ነገር ነው ሊያሳልሙኝ የመጡት ቄሱ። ስለዚህ ብሳልም ነው እግዚአብሔርን የማከብረው፣ ባልሳልም ነው እግዚአብሔርን የማከብረው። ድሮ በዮሐንስ ስናደርግ የነበረው ያ ሞኝነት ስለሆነ ተሽቀዳድሜ ነው ሄጄ የምሳልመው። አክሱም ጽዮን ሄጄ ነበር ለጉብኝት። አንድ ጊዜ ቄሱ አሳልሙኝ፣ ነጠል ብዬ ተሳልምኩ ነኝ እና ሰው ዞር ብሎ ያየኛል። እኔ ደስ እያለኝ ነው የምሳለመው። ጣና ገዳምም ሄጄ ነበር ለመጎብኘት ነው የሄድኩት። እዛም ያገኘኋቸውን መነኮሳት አሳልሙኝ አልኳቸው፣ ተሳለምኩ። ጸልዩልኝ፣ ባርኩኝ አልኳቸው። በረከታቸውን ተናገሩ። አሜን ብዬ እንጀራ አይውጣል አላሉኝም፣ ወይም ደግሞ ይድፋ አላሉኝም። እግዚአብሔር ይባርክ፣ ዘመንን ይባርክ። ያልባርኩኝ ነገር የለም፣ ቤተሰቤን ጭምር። ያንን ትልቅ በረከት ከአባቶች ተቀብሎ መሄድ ትልቅ ነገር ነው ባለኝ አስተሳሰብ። ስለዚህ መስቀል እሳለማለሁ። ጠበል ሲረጩ ያው ለእኔ ብዙም በዛ ውስጥ ራሴን ባላይም አልሸሽም። አሁን ውሃ ስላረፈብኝ ቆይ ምን አፌክት የሚያደርገኝ ነገር አለ ባላምንበትም ማለቴ ነው። ስለዚህ አላስቀይማቸውም ቄሱን። አትሊስት ዝቅ ብዬ ጉልበት ስሜ ነው የምሄደው እና ከዛ የተነሳ አሁን ብዙ ኦርቶዶክሳውያን ለእኔ ጥሩ ልብ አላቸው ራሱ
በጸበሉ የተነሳ እንደውም አንድ ጥያቄ አስታወስከኝ። ባላምንበትም ስትል አንድ ኢንተርቪክ ላይ የፕሮቴስታንትን የህፃናት ጥምቀትን አላምንም ብለሃልና እንደው ስለ ጥምቀቱ ከመሄደች በፊት አንድ ጊዜ ያጋጠመኝ ልንገርሽ። እዛ ዋሽንግተን ዲሲ ስማቸውን አልጥራ እስቲ አሁን ለጊዜው ይቅር ስም አንድ የሚታወቁ ጳጳስ ድሮኛ ጋር የነበሩ እጅግ ሰው የሚወዳቸው ማለት ነው። በእውነት በጣም በአሜሪካ የነበራቸውን ክብር አስታውሳለሁ። ትንሽ ቆይቷል። እሳቸው ከዛ ተቀይረው ወደዚህ በሚመጡበት ጊዜ ኤርፖርት ሰው ሁሉ እየመጣ ጉልበት እየሳመ የታወቁ ጳጳስ ናቸው። ስም አልጠራም ብያለሁ። እኔ እዛ ጥግ ቁጭ ብዬ እያየሁ ነው። ህንዶች ሁሉ ሳይቀሩ እንዲያሉ ይፈታል ማለት ነው። ህንዶች ለምን የጳጳስ አለባበስ ታውቂው ያስፈራልና ሰው እግር ሲስም እያዩ ህንዶቹ ሄዱና ህንዶቹ ከርቀት እንደዚህ ያሉ ማለት ነው። ህንዱ ዞሮ ሲመጣ እኔ ጋ ሄ what did you do what were you doing ማን ብዬ ጠየኩት። እንዴት ነው ምን እያደረክ ነው? I could see some spiritual thing or some kind of divine thing on him ምናምን አለኝ ማለት ነው። ያ ህንድ ታውቂያለሽ። ከዛ ዞር ብሎ ያዩኛል ጳጳሱ። መጨረሻ ላይ በአይን ተጋጨን ማለት ነው። ሰላም አይባልም እንዴ አሉኝ። ተንደርድሬ ሄጄ አፍሬ እኔም ጎንበስ ብዬ እግራቸውን ሳም ቀና አደረጉኝና እኔ አያውቁኝም ብዬ ነው ለካ ያውቁኝ ኑሯል አውቃለሁ አሉኝ። ማን እንደሆንክ አውቃለሁ ዶንት ወሪ ይሉን ሀፍቶ ስም በጣም እኔም ዝቅ ብዬ እግራቸውን ስም በጣም ደስ አላቸውና ይቅርታ ፈርቼ ነው አልኳቸው። ለምን ሰላም ብትለኝ ምን ችግር አለ አሉ። አይ ያው ካወቁኝ ያውቀውኛል ያው አልኳቸው። አፍ የተሳሰረ እኔ ከዛ መጨረሻ እኔ እኮ በደንብ ነው ማቅ በቴሌቪዥን ላይ የምታስተምሩም ትምህርት አውቃለሁ ሲሉም በጣም ነው የደነገጥኩት። በጣም የደነገጥኩት። መክረውኝ ብዙ ነገር ነግረውኝ ስልክ ተቀያይረን ተለያየን። ከዛ በኋላም እንደዋወል ነበር። እዚህ ኢትዮጵያ ስመጣ ደውላቸዋለሁ። ያው ስልክ ደውዬ ሰላም ካልኩ በኋላ የሚነግሩኝና አፌን ዘግቼ ከመስማት ውጭ አልናገርም። እና በእንደዚህ አይነት ሁኔታ ከትልልቅ ሰዎች ጋር ህብረት እያደረኩ ነው። ቅርብ ነኝ። አክብሮቱንና የምትሰጠውን ክብር ነው የምታየው ሲመስለኝ። እኔ አሁን አንተን ስረዳክ የምታተኩረው ሰዎቹን ማክበሩ ላይ ነው። ክብር ለሰው ልጅ መስጠት ደግሞ የእግዚአብሔር ዋነኛው ዓላማ፣ እግዚአብሔር የምናስደስትበት አንደኛው መንገድ ነው ብዬ አስባለሁ። እንደኔ ማክበር ብቻ ሳይሆን አንዳንድ ነገር ሪዲፋይን አደረኩ እንጂ መስቀል ብሳለም መጽሐፍ ቅዱሳዊ ችግር አለ ወይ የሚለውን አየሁት። ኖ መጽሐፍ ቅዱሳዊ ነው። ምን ችግር አለ? መሳም ማለት የበለጠ በመሳም ቱኪስ ማለት እኮ the highest form of respect ማለት ነው። ሞር ያለኝን ሬስፔክት ጌታ ኢየሱስ ክርስቶስ እንደተሰቀለ የሚያሳየኝ ዳያግራም የሆነውን መስቀል በማይበት ሰዓት ጽሑፍ ከሚገልጠው ይልቅ የኢየሱስ ክርስቶስን ስቅላት በመስቀል መልክ ስመለከተው በመሳም ክብር ብገልጥ እኔ እንጨቱን አመለክኩት ማለት ነው እንዴ? ሲጀመር ኦርቶዶክሳውያንም እኮ ሲሳለሙ ያንን እንጨት ያን ወይ ከብረትም ከወርቅም ከምንም ይሰራ ለወርቁ ወይም ደግሞ ለእንጨቱ ሳይሆን የዛ መስቀሉ ለሚያሳየው መልእክት ነው ዝቅ ቢሉ ቢሳለሙ። ስለዚህ ታዲያ እኔ ክርስቲያን አይደለሁ እንዴ? ኢየሱስ ክርስቶስ አልሞተልኝም እንዴ? ስለዚህ አንድ ካህን መንገድ ላይ ባገኝ ተሳልሜ አክብሬ አንዳንዴ ነብር ሁሉ ሰጥቻቸው መርቀውኝ ምናምን የሚሉት አንዳንድ ጊዜ ብዙ ጊዜ እንግዲህ ፓስተር አትበይን ብለሃል። ፓስተር ልል ነበረ። ብዙ ጊዜ ስለ አንተ ሲነሳ አከራካሪ ነጥቦች ሰው መንፈስ ነው፣ እንደገና ደግሞ የሰው ልጅ እርኩስ መንፈስ አይዘውም ወይም ሰይጣን አይገባበትም ብለህ ታምናለህ? በደንብ ዌብሳይቴ ውስጥ አንዳንድ ቦታ ገብተሽ አይተሽ ነው የመጣሽው፣ ታስታውቂያለሽ። የሚገርምሽ ነገር ሰው መንፈስ ነው የሚለው ልንገርሽ። አሁን ኦልሞስት መታወቂያ ይሆነዋል ይሄ ነገር። ትልቁም ትንሹም ሙስሊሙም ኦርቶዶክሱም ጴንጤውም መንገድ ላይ ሲያገኘኝ መንፈስ ከሆንክ ለምን አትበርም የሚለኝ አለ። አንዳንዱ እንዴት ነው እስቲ መንፈስ ይበራል እንዴ? ግን ቆይ ወፍ ነው እንዴ መንፈስ የሚታይ? አሁን እኔም ብጠይቀኝ መንፈስ የሚታይ አይደለም። ወይም ደግሞ ልክ አንተ ግን ካሜራ እንደተሰጠን እኛ አሁን ክርስቶስን ነው መስለን የተፈጠር ነው፣ በአምሳያው ነው የፈጠረን። መንፈስ ስንሆን ግን ያንን እናጣለን ብዬ አስባለሁ። እኔ የጠለቀ የሃይማኖታዊ ክርክርና ውዝግብ ውስጥ መግባቱን ባልፈልገውም ግን እንደዛ ብዬ አስባለሁ። አንተ ግን ሰው መንፈስ ነው ስትል ከምን አንጻር ተረዳው ነው? እንዴት መንፈስ ማለት መንፈስ? አንዱ ምን እንዳለኝ ታውቂያለሽ? ቁጭ ብለን እያወራን ነበርና ተንደርድሮ ሄደና በሩን ዘጋና እስቲ መንፈስ ከሆንክ በሩን ሳይከፈት ውጣ አለኝ።
ሂላሪየስ በጣም ቁጭ ቁጭ ብለህ ቀረ ወይስ ምክንያቱም ሳኩኝና ቁጭ እያወራን ነው። ትንሽ በሩን ዘጋና ስማ አለኝ መንፈስ ነኝ እያልክ ነው አይደለም አለኝ። እስቲ በሩ ተዘግቷል ሳይከፈት ውጣ አለኝ። እንግዲህ ተመልከች፣ እውነት ነው። መንፈስ በር መከፈት አያስፈልገውም። መንፈስ ከሆነ ለምሳሌ መላእክት መናፍስት ናቸው ይላል መጽሐፍ ቅዱስ አይደል? መንፈሶች ናቸው። መንፈስ የሆነ ፍጥረት ለምሳሌ ወይ ገብርኤል ወይ ሚካኤል ለእኛ እንዲገለጡ እግዚአብሔር ቢያዛቸው ድንገት ሸዋፕ ያደርጋሉ እንጂ እዚህ ጋር በሩን አንኳኩቶ በር መክፈት አያስፈልጋቸውም። ስፒሪት ቢንግ ስለሆኑ ረቂቅ አካል ከአምስቱ ስሜት ሕዋሳት የማንደርስበት መንፈሳዊ አካል ናቸውና ስለዚህ በር መከፈት አያስፈልጋቸውም። በተገለጡ ሰዓትም በቃ ሸዋፕ ማድረግ እዚሁ ጋር ፊት ለፊት መታየት ነው። ሲጠፋም ከዚሁ ነው ከአጠገብሽ የሚጠፋ የሚሰወረው እንጂ የግድ በር መከፈት አያስፈልገውም መንፈስ ስለሆነ። ኦኬ ሰው መንፈስ ነው ብያለሁ። እንዴት ነው? በካሜራ እየተያየን ነው። ፊቴ ቁጭ ብሏል። የለበስከው ልብስ ራሱ ይለብሳል። መንፈስ ይለብሳል ወይ? እኔ ራሱ ልጁ እንዳለቅ እስካሁን ተነስተህ ብረር ልልክ ነው። በር ዘግተህ ውጣ፣ አደራሽን ውጣ እንዳትዪ። እቺ ሰው ሁሉ እንግዲህ በጣም አንዳንዴ ታስቀኛለች። መንፈስ ነው የምለው ለምን መሰለሽ? ሰው እንደ መጽሐፍ ቅዱስ በስጋዊ ማደሪያ ውስጥ ወይም ደግሞ ከምድር አፈር በተሰራ ምድራዊ አካል ውስጥ የሚኖር መንፈሳዊ ፍጡር ነው። ሰው አእምሮ ያለው ነፍስ ያለው ከምድር አፈር በተሰራ ማደሪያ ውስጥ የሚኖር መንፈሳዊ ፍጡር ነው። ኦኬ እስቲ ወደ መንፈሳዊ ፍጡር ነው። ያ ፍጥረት ነን፣ ፍጡሮች ነን። አንዳንድ ሰው ደግሞ አማልክት ነን ብለሃል ምናምን። እሱም ወደ እሱም እመጣለሁ። ቱማች በጣም ግን ብለሃል። እሱንም ያልኩበት ምክንያት አለኝ። ግን እግዚአብሔር አይደለንም የእግዚአብሔር ልጆች ነን እንጂ እሱን ኦኬ አብራራልሻለሁ። ይሄ መንፈስ ነው የሚለው ከምን ተነስቼ ነው? እኔ እንግዲህ ሰው እግዚአብሔር ዘፍጥረት ምዕራፍ 1 ላይ ነው ሰው ነው የፈጠረው። በመልኩና በአምሳሉ ፈጠረን። እግዚአብሔር መንፈስ ነው። መንፈስ የሆኑ ሰዎችን ነው የፈጠረው። ነገር ግን መንፈሳዊ ፍጥረት በምድራዊ አካል ውስጥ ስለማይኖር ማነው በምድራዊ ዓለም ላይ ስለማይኖር ከምድር አፈር ሰውነቱን አበጀለት። ከዛ እፍ አለበት ይላል የሕይወትን እስትንፋስ። መንፈስ የሆነውን ማንነት ወደ ስጋ ትራንስፈር ካደረገ በኋላ ሰው በስጋ በምድር ላይ መቆም ቻለ፣ መታየት ቻለ፣ መነካካት ቻለ። በአምስቱ ስሜት ሕዋሳት ነገሮችን መንካት፣ ማሽተት፣ ማየት፣ መቅመስ ቻልን ማለት ነው። ኦኬ ሰው ሲሞት እኔም አንቺም ሁላችንም አንድ ቀን እድሜያችንን ጨርሰን ከዚህ ዓለም መሄዳችን አይቀርም። አንቺም ከአንድ 90 ዓመት በኋላ ያው አትኖርም። አሜን። ጥሩ ምኞት። አሜን አሜን አሜን። አጠግበዋለሁ ተብሎ ተጽፏል። ባለሽ እድሜ ላይ 90 ዓመት ጨምሪ። እግዚአብሔር ያው ረጅሙን እድሜ ግን በጤንነት በሰላም በብልጽግና ያርግልሽ። ዋናው እሱ ነው። አሜን። መጽሐፍ ቅዱስም እንደዚህ ይላል፣ ይሄ ማን ነው ጥበብን የሚያገኛት ማን ነው ካለ በኋላ ለሚያገኘዋት እሷ የሕይወት ዛፍ ነች ይልና በቀኟ ረጅም እድሜ በግራዋ ባለጠግነት መንገዷም የሰላምና የደስታ መንገድ ነው ይላል። ስለዚህ የሰውዬ ምን ይጎለዋል? ረጅም እድሜ፣ ባለጠግነት፣ ሰላም፣ ደስታ። ስለዚህ ይህንን የተጎናጸፈ ሰው እንግዲህ በእግዚአብሔር የተባረከ እንደዚህ ስለሆነ እሱ ላንቺ ምኞቴ ሳይሆን በረከት ተቀበይ። አሜን ይመስገን። መንፈስ የሆነ ማንነት ማለት ስንሞት ከዚህ አካል ስንወጣ የሰው ምድር የሰው አካል በምድራዊ ነገር ላይ አያበቃም። ለምሳሌ እኔ ብሞት በራሴ ለምሳሌ ይላል፣ ግን ሞትን ስለማልፈራ ብሞት እኔ 6 ፊት አንደርግራውንድ ይላሉ አሜሪካኖች መቃብርን። 6 ፊት አንደርግራውንድ ማለት 6 ፊት አንድ ረዘም ያለ ሰው ቁመት ማለት ነው። እኔ 5'9" ነኝ። አስቢ እንግዲህ 5'9", 5'10", 5'11", 5'12 ነው 6 ማለት የረጅም ሰው ቁመት ነው። በዛ ነው መቃብር እንትን የሚቆፈረው በአሜሪካ። እዛ ውስጥ ነው ሰው የሚቀበረው ማለት ነው። Where do you think you are just after 10 years, 20 years, 30 years ብለው ይጠይቃሉ ሰዎች። I'll be 6 feet underground ይላሉ አሜሪካኖች። ስለዚህ ሁላችንም will be under 6 feet መውረዳችን አይቀርም። በዛን ቀን ቤተሰብ ተሰባስቦ ተላቅሶ እዛ ጉድጓዶች ተወርሮ ወደ ቤታቸው ሲመለሱ የዛ ሰውዬ ህይወት እዛ ጋር በቃ ማለት ነው። እንደ ክርስቲያን እምነት ኦርቶዶክስ የሚሆን ካቶሊክ፣ ፕሮቴስታንት የሚሆን ኢቭን ኢስላም ሃይማኖት የሰው ህይወት በመቃብር ላይ ያበቃል ብለን አናምንም። ከመቃብር በስቲያ ህይወት ይቀጥላል። ዳስ ዋይ እኛ ክርስቲያን ብለን ራሳችንን የምንጠራው አይደለም። ኦኬ መጽሐፍ ቅዱስ ላይም ሉቃስ ወንጌል ምዕራፍ 16 ላይ አልዓዛርና ሀብታሙ ሰው መጽሐፍ ቅዱስ ምሳሌ ያስቀምጣቸዋል። ኢየሱስ ክርስቶስ ምሳሌ የነገረን ማለት ነው።
ሁለቱም በምድር አብረው ይኖሩ ነበር። መጀመሪያ አልዓዛር ሞተ። መላእክት መጡና ወደ አብርሃም እቅፍ ወሰዱት ይላል። ከሞተ ማንን ነው የወሰዱት? ያለታ እኮ ቀብር ስነስርዓት ነበር። አልዓዛርን ቀብረውታል። አካሉ ተቀብሯል። ነገር ግን አልዓዛርን መላእክት መጥተው ወስደው ወደ አብርሃም እቅፍ ወሰዱት ከተባለ ከዚህ ከስጋዊ ማደሪያችን የሚወጣ አንድ ስም ያለው መጠሪያ ያለው ማንነት ያለው ስጋ ያልሆነ መንፈሳዊ የሆነ ቢንግ ከዚህ ከስጋ ወጥቷል ማለት ነው። ለዛ ነው ሞትን የማንፈራው። ለምንድን የማንፈራው? የኛ ህይወት በመቃብር ላይ ስለማያበቃ። እንዳውም ሞት አንዳንድ ጊዜ ድልድያችን ስለሆነ ወደ አምላካችን ወደ እግዚአብሔር ለክብር የምንቀርብበት ስለሆነ ሞትን የማንፈራበት አንዱ ምክንያት ይሄ ነው። ሐዋርያው ጳውሎስ ሞትን ያልፈራበት ብሄድ ይሻለኛል ያለው ለዚያ ነው። ኦኬ፣ ሀብታሙ ሰውዬ ትንሽ ቆየና ሞተ። እሱን ደግሞ ወሰዱና ቀበሩት ይላል። ሲቀበር ከዛ የወጣ ማንነት የለም ማለት አይደለም። ሁለቱም ተገናኙ ከሞት በኋላ፣ አንዱ በሲኦል አንዱ በገነት ሆኖ ሁለቱም ተያዩ፣ ተዋወቁ። አስታወሰው አብርሃም አባቶ እባክህን አልዓዛርን ላክልኝና በዚህ ሲኦል ነበልባል የተሰቃየው ስለሆነ በጣቱ ውሃ ነክሮ ምላሴን እንዲያበርድልኝ ላክልኝ አለው። ምላስ ተጠቅሳለች፣ ጣት ተጠቅሳለች። ከሞት በኋላ ያለው ሙሉ ማንነት ነው። እኔ ከስጋ ብለይ እኔው ነኝ፣ ራሴ ነኝ። ስለዚህ ሰው መንፈስ ነው፣ መንፈስ አይደለም። ስንሄድ በአካል እንገለጣለን ነው። ለምሳሌ አንቺ ከስጋሽ ብትወጪ ራስሽ ባዩሽ ነሽ፣ አንቺ ነሽ። ነፍሴ የሚታየው ማንነት ብቻ ነው። አሁን እኔ እንደዛ አይነት አሁን ለስምጠይቀኝ ነፍሴ ይነሳል ብዬ ነው ማለት። ነፍስም በዩ መንፈስም በዩ ብቻ ከዚህ ከቁሳዊ አካል የሚወጣ እኔ ብለን እኔ ኃይሉ ዮሐንስ ነኝ። ከዚህ በወጣም ኃይሉ ዮሐንስ ነኝ። ስለዚህ ሰዎች በዳግም ትንሣኤ ወይም ደግሞ በትንሣኤ ጊዜ ኢየሱስ ከመጣ በኋላ ሞተን ስንነሳ እንተዋወቃለን ብለህ ነው የምታምነው? እሱ አሁን አጨቃጫቂ ጥያቄ ነው። ታውቂያለሽ፣ አንዳንድ ሰዎች ምን ይላሉ? ሪሊ አሁን ትንሣኤ በነገራችን ላይ አካላችን ይነሳል። አውሬ የሚብላው ተቃጥሎ አመድም ይሁን ታውቂያለሽ፣ አንዳንድ ሀገር የሚያቃጥሉ አሉ፣ አመድ የሚያደርጉ አሜሪካም ያቃጥላሉ። አንዳንዴ ያው ዘመድ ከሌለ ወይም ደግሞ አቃጥሉኝ ካለ ሰውየው ይቃጠላል። ተቃጠለም ወደ አፈርም ተመለሰ፣ ልዩነት የለውም። በእግዚአብሔር መለኮታዊ አሰራር በትንሣኤው ሰዓት ግን ያው አካል ይነሳል፣ ራሱ ይነሳል። የነበረው አካል ማለት ነው። እግዚአብሔር ይችላል። ልክ እንዳሁኑ ስፒሪት፣ ሶል፣ ኤምባዲ ሶስቱ ማንነታችን ተገጣጥሞ እኖራለን። መጽሐፍ ቅዱስ የሰው ሁለንተና መንፈሳችሁም ነፍሳችሁም ስጋችሁም ነው የሚለው። ነፍስ ማለት አእምሮ ማለት ነው። መንፈስ ማለት ማንነታችን ነው። ስጋ ደግሞ ማደሪያችን ነው። በምድር ላይ እስካለን ጊዜ ድረስ በሃርድዌሩ ዓለም ላይ የምንነካካው በዚህ ሃርድዌር እስካለን ድረስ ብቻ ነው። ስንሞት ስጋችን ሲሞት ኢሚዲየትሊ በመንፈሳዊ ዓለም ውስጥ ነው የምንሆነው። ሰው የተባለው የተቀበረው ሳይሆን ከተቀበረው አካል ወጥቶ በእግዚአብሔር ፊት ለፍርድም ለክብርም የሚቆመው ግለሰቡ እሱ ነው። አልዓዛርና ሀብታሙን ሰውዬ ምሳሌ ነገርኩሽ። እነዚህ ሰዎች ሞተዋል፣ ስጋቸው ተቀብሯል፣ ግን እዛ ተገናኙና ተዋወቁ። አሁን አንቺ የጠየቅሽ መተዋወቅ አለ ወይ ከሞት በኋላ ብለሻል። እሱን ስላነሳሁ ነው። ትንሣኤ ጋር ከመድረስሽ በፊት መተዋወቅ ባይኖር ነው አልዓዛርና ሀብታሙ ሰውዬ በምድር ይተዋወቁ ነበር። አልዓዛር ለማኝ ነው፣ ሁለንተናው ቁስል የወረረው ነው ይላል። ሀብታሙ ሰውዬ ደግሞ ተመችቶ ሲኖር ነበረ፣ ከደጁ እንጀራ ይጠብቅ ነበረ። ሁለቱም ሞት አይቀርም፣ ሀብታሙም ድሃውም ሞተ። ይተዋወቃሉ። የአንድ ሰፈር ሰዎች ናቸው። ከሞት በኋላ ተገናኙ ሰዎቹ። ሲገናኙ ያኛው ሀብታም ሰውዬ ሲኦል ነው፣ ድሃው ሰውዬ ደግሞ ኦልሬዲ ገነት ነው ያለው አብርሃም እቅፍ። አየና አወቀው፣ አስታወሰው። አብርሃምንም አወቀው። አብርሃም ብሎ በስሙ ነው የጠራው። ጠርቶት እባክህን አልዓዛርን ላክልኝ ያለው እሱ ብቻ አይደለም፣ ዘመዶቹን አልረሳም። በምድር ያሉትን 5 ወንድሞች አሉኝ፣ ሳያውቁ እኔ ወዳለሁበት እንዳይመጡ እባክህን አልዓዛርን ላክልኝና ይንገራቸው። ኖ ለነሱ መጽሐፍ ቅዱስ ይስሙ። አንድ ሰው ከሞት ተነስቶ ቢሄድና ቢነግራቸው አያምኑም አለ። ስለዚህ መልሴ ምንድን ነው? እንተዋውቃለን፣ ግን እዚህ ጋር አንድ ቁም ነገር አለ። የዳኑ የእግዚአብሔር ልጆች መንግስተ ሰማያት የሚወርሱ ሰዎች ማንም ይሁን ማንም ከሌ ድኗል ከሌ አልዳንም የሚለው ውስጥ አልገባም። ለመዳን ጌታችን ኢየሱስ ክርስቶስን አምኖ መቀበል እንደሚያስፈልግ አውቃለሁ። ማንም ይሁን የዳኑ የእግዚአብሔር ልጆች፣ ለምሳሌ እኔ እናትና አባቴ በህይወት የሉም፣ ይናፍቁኛል። አሁን ከነዚህ ሰዎች ጋር የምዛመደው በስጋ ነው። ባዮሎጂካል ዝምድና ነው ያለኝ፣ መንፈሳዊ ዝምድና አይደለም ያለኝ። ዛሬ የሚናፍቁኝ ለምንድን ነው? በስጋ ውስጥ ስላለሁ ነው። የሚያገናኘን ዝምድና ነው። ስለዚህ በዛ መልኩ ነው የሚናፍቁኝ። ከዚህ ከስጋ በወጣ ግን እነዚህ ሰዎች ለእኔ አባቴ ወንድሜ ነው የሚሆነው፣ እናቴ እህቴ ነች የምትሆነው። ሁላችሁም ወንድማማችና እህትማማቾች ናችሁ ብሏል። ስለዚህ እዛ የራሴን እናቴና አባቴን ከሌሎች አንድ ኮሪያዊ ወይም ቻይናዊ
የእግዚአብሔር መንግስት የወረሰ ሰው ከነሱ የተለየ ዘመዶች አይሆንም። እዛ መተዋወቅ ግን አለ። ግን ትውውቅ ፈልገን አንሄድም። ለምሳሌ ሲኦል የሄዱ ዘመዶች ቢኖሩን እነሱን እያሰብን እያዘንን አንኖርም። ዛሬ ሀዘኔታ ያለን በስጋው ስላለን ነው። ከስጋ ብንወጣ ሀዘን የሚባለው ተከትሎን አይሄድም። እኛም ሀዘን ማንን ነው ተከትሎ የሚሄደው? ያልዳኑ ሰዎችን ነው። ሉቃስ 16 ላይ ሀብታሙ ሰውዬ ታሪክ እሱ ሲኦል ሆኖ ነው በአባቴ ቤት 5 ወንድሞች አሉኝ እባክህን ወደዚህ እንዳይመጡ ብሎ የሚያዝንላቸው። የዳኑ የእግዚአብሔር ሰዎች ግን መንግስተ ሰማያት ወራሽ የሆኑ ሰዎች ዝምድናው ራሱ ይቀየራል። በአጠቃላይ ከዚህ ዓለም ስንሄድ እንደ እግዚአብሔር ቤተሰብ የዘላለም ሕይወት ያገኘ ሰው የመንግስተ ሰማያት ወራሽ የሆነ ሰው ምድራዊ ዝምድና ሁሉ ይቀርና ሁሉ ነገር መንፈሳዊ ይሆናል። ጌታ ኢየሱስ ምን አለ? ሁላችሁም ወንድማማቾች ናችሁ፣ ማንንም መምህር ብላችሁ አትጥሩ። በምድር ላይ ኢቭን አባት ብላችሁ ማንንም እንዳትጠሩ፣ የሰማዩ አባታችሁ አንዱ እሱ ነውና። ስለዚህ ምንድነው የሚሆነው? አንቺ ነሽ እህቴ እንጂ የስጋ እህቴ የነበረች ወይም ደግሞ ወንድሜ የሆነ ሰው ከኔ ጋር መንግስተ ሰማያት የማይወርስ ከሆነ እንግዲህ በዝምድና አይወረስም። እሱ ሳይሆን ዘመድ የሚሆነው አንቺ ነሽ ዘመድ የምትሆኚው እህቴ የምትሆኚው ማለት ነው። ዝምድና ወደ መንፈሳዊ ዝምድና ይቀየራል። ስለዚህ በመንግስተ ሰማያት ሐዘን፣ ትካዜ፣ ጭንቀት፣ መከራ፣ ባድ ሜሞሪ የሚባል ነገር ተከትሎን ከቶ አይሄድም። እንባዎችን ሁሉ ከዓይኖቻቸው ላይ ያብሳል ነው የሚለው። ያልዳኑ ዘመዶቻችንን ሲኦል የሄዱ ዘመዶቻችንን እያሰብን በሰቆቃ አንሆንም ማለት ነው። አናውቃቸውም። ሲጀመር ምናችንም አይደሉም እዛ። ዛሬ ዝምድና የሚያንገበግበን በስጋ እስካለን ነው። ምክንያቱም ባዮሎጂካሊ ዘመዶቻችን ስለሆኑ። ከስጋ ከወጣን ዝምድና ሁሉ መንፈሳዊ ነው የሚሆነው። በመንፈስ የሚዛመዱ እነማን ናቸው? ከኛ ጋር በተመሳሳይ እምነት ውስጥ ያሉ ሰዎች፣ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ በማመን የሕያው እግዚአብሔር ልጆች የሆኑ ሰዎች ብቻ ወንድሞቻችንም እህቶቻችንም የሚሆኑት እነሱ ናቸው። ስለዚህ መተዋወቅ ግን እንዳለ ሉቃስ ወንጌል ምዕራፍ 16 ላይ አንብቤያለሁ። እሺ፣ ሌላው እንግዲህ ቅድም ያው ብዙ ነገር ስላንተ ሪሰርች ሰራም ያየሁት ነገር በሁሉም በፕሮቴስታንቱም በኦርቶዶክሱም በሙስሊሙ ማህበረሰብ እንዲሁም የትኛውም የሃይማኖት ተከታይ ይከተልሃል። ጥሩ አመለካከት አለው እንደጠየኩትም እንዳየሁትም። ከዛ በተጨማሪ ደግሞ ትንሽ በምን መንገድ እስኪ ብጠይቀው ብዬ ያሰብኩት አንድ ጊዜ ከፍቅር ሲዝም ጋር ተገናኝታችሁ ነበረ። በምን ሀሳብ ተገናኛችሁ? ምን ሀሳብ ላይ ያወራችሁ? እንዴት እሱን አግኝተህ ለማውራት? ሁለቴ ነው ያገኘሁት። ሁለቴ ነው ያገኘኸው? ሁለቴ። እስቲ ስለሱ ጉዳይ አውራ። ፍቅር ሲዝም ያኔ ብቅ ባለ ጊዜ ኦንላይን ተዋወቀኝ። የተዋወቀኝን እንዴት እንደተዋወቀኝ እንኳን ትንሽ ረስቻለሁ። አይ ቲንክ ኢቢኤስ ቴሌቪዥን ላይ ያየኛል። ያው ብዙ ዓመቴ ስለሆነ ሰው ያቀኛል። ኢቢኤስ ላይ 17 ዓመቴ ነው። እዛ ላይ ኢቢኤስ ላውንች ከመደረጉ በፊት 6 ወር ያሉ ነበር። ብቻዬን ነበርኩ እንደውም ያኔ። ስለሚያቀኝ ኮንታክት አደረገኝና አዲስ አበባ ስትመጣ እስቲ ስልክ ስጠኝ አለኝ። ሰጠሁት። ከዚያ አንድ ቀን በጠዋት ደወልልኝ። በጠዋት ሲደውልልኝ እኔ ያኔ ስካይላይት ነበረ ማርፈው ስመጣ ስካይላይት ነበርኩ። በጠዋት ደወልልኝና መታላልም አለኝ። አዎ መጥቻለሁ። የት ነው ያለው ስካይላይት? ልምጣ አለኝ። ና አልኩት። የፍቅር አምላክ ነግሮኛል እንዳገኘና ህልማቻለሁ። ልምጣ አለኝ። ና አልኩት። ህልሙን ትነግረኛለህ አልኩት። አብረን ቁርስ እዛው በላን። ስንጫወት አንድ ጓደኛዬ በስልኩ ቁጭ ብሎ ስናወራ ይቀዳናል። ከዛ የተቀረጸውን አሳየኝ። አሪፍ ነው። ቁጭ ብለን ሻይ እየጠጣን ማለት ነው። ከዛ እንደገና ቅረጸኝ አልኩት። እኔ ዝም ብዬ ለፈን ነበር የቀረጽኩት ያኔ። ሳየው አሪፍ ነው። እኔም አብሬ ሳቅ ማለት ነው እያልኩ። ከዚያ ያው በወዲያኛው ዓለም አንተ እስራኤል ውስጥ የነበርከው አለኝ። አይ ጥሩ ነው እስራኤል ውስጥ አደረከኝ። ከዚያው ታውቂያለሽ ያኔ ሴት ነበርክ አሁን ነው እንደሆንከው ነው የሚለኝ። በቃ እዚህ ጋር ይበቃኛል እንዳልነግረኝ አልኩት ማለት ነው። ደግነቱ ሰውነህ ብሎኛል። ያኔ እንደ ፈን ተገናኘን። ትዝ ይለኛል ወስጄ ዩቲዩብ ላይ አስቀመጥኩት። ያ ስድቡንም ጠገብኩ። ግን እውነቱን ልንገርሽ አንድ $300 ምናምን ካውንት አድርጎልኛል በዛ ሾው ማለት ነው። $300-400 በእውነት እንደ ቀልድ አስቀምጬ ማለት ነው። ስድቡንም ጠገብኩ ስትል አንዳንድ ጊዜ እንደዚህ አይነት ድፍረቶች ከየት ነው የሚመጡት? ለምሳሌ ያው ሌላ ሰው አያደርገውም። ምን ያደርጋል? ሌላ ሰው የማያደርገውን ነገር ደፍሮ ማድረግ፣ እዛ ቦታ ላይ መገኘት። ያው የሁሉም ሰው እንግዲህ ፍቅር ሲዝምም ሃይማኖት ካለ መብቱ ነው፣ የራሱ የሚከተለው ነው። እሱን መንካት አንችልም።
ማንም ሰው በፈለገው ነገር ማመን ይችላል። ያንተን እኔ ማምነው ብለህ ካሰብክ እና ያንተን መንገድ እንዲከተል እንዲድን ከፈለክ ሰው ያንተን ትነግረዋለህ እንጂ አታስገድደው። ማንም ሰው መዳን በፈለገበት መንገድ ወይም ያድነኛል ያለውን መከተል መብቱ ነው። አዎ። እንደ ሀገር ግን ስድቡንም ጠገብክ ስትል የመጣልኝ ሀሳብ ይሄ ነው። ወደ ጥያቄ የሚያመጣኝ እሱ ነው። እንዴት ለማግኘት አሰብክ? ለምሳሌ አንተ ብዙ ሰው ያውቃሃል፣ በሃይማኖታዊ ጉዳዮች ነው የምትታወቀው። ከእሱ ጋር ተገናኝተህ ከዛ ደግሞ ዩቲዩብ ላይ መውጣት ትንሽ የሚከብድ ነገር ነው እና ለእኔ አልከበደኝም። ለምንድን አልከበደኝ? እንደውም ይብስብኛል አንዳንዴ ሰው እንትን ሲለኝ ማለት ነው። ካንቴን አልጠብቅም የሚል አይተሽ እንደሆነ ጽሁፉ የሞለጩኝ ብዙዎቹ ካንቴን አልጠብቅም። ከኔ ምን ነበር የሚጠብቁት? የሚገርመው ነገር እንዳውም ለዚያ ነው እኔ ሁለተኛ ዙር የጠራሁት። ያኔ ለፈን ነበር፣ እኔ ለመሳቅ። ዩቲዩብን ቼክ ብታደርጊ አንዳንድ አጫጭር ቪዲዮዎች ብዙ የሚያስቁ አንዳንድ ነገሮችን ፖስት አደርጋለሁ። አንዳንድ ወጣ ያለ ነገር አደርጋለሁ። ችክ ያለ በሃይማኖት ብቻ መታወቅ አልፈልግም። እኔ ሲጀመር ራስ ይሰለቸኛል፣ አልወድም። በሃይማኖት ብቻ ሰው እንዲያቀኝም አልፈልግም። ሃይማኖት የግል ነው። እኔ ጌታን እወዳለሁ። እኔ በጣም ጥሩ ክርስቲያን ነኝ። ነገር ግን በቃ የሆነ ችክ ያለ ሌላ ህይወት ያለው የሌለው ይመስል በቃ በሃይማኖት ብቻ አይደንቲቲ እንዲቀረጽ አልፈልግም። ሌላ ህይወት አለ። እኔ የግድ ከኃጢአት ነው እንጂ መጠንቀቅ ያለብሽ። እኔ ፈን ማድረግ ወዳለሁ። እግዚአብሔርም ደግሞ የፈን ጠላት አይደለም። እግዚአብሔር ኮስተር ያለ አምላክ አይደለም። ለእኔ ስማይል የሚያደርግልኝ አምላክ፣ እንደዚህ ነው የማውቀው እግዚአብሔርን። እና መልካም ሲሆንልኝ ከኔ ጋር ደስ የሚለው አምላክ ነው የማውቀው። እኔም ሁል ጊዜ ፈን አደርጋለሁ፣ ከሰዎች ጋር እስቃለሁ፣ እጫወታለሁ። ፍቅር ሲዝምን ሳገኘው አንደኛ እሱም ጌታ የሞተለት ሰው ነው፣ የእግዚአብሔር ፍጡር ነው፣ የእግዚአብሔር መልክና አምሳል ነው። ሌላ ደግሞ ምንድነው እንደ ቀልድ እዛ ጋር ያስቀመጥኩት ብር አስገኝቶልኛል። ብር ነው ወይ የምትፈልገው? አዎ ብር ነው የምፈልገው። what is wrong to make money? አሜሪካ ብኖርም it's okay። ከዛ ሳይ ሁለተኛ ዙር መጣው። እንደገና ስመጣ እዛው ስካይላይት ጠራሁት። እዛው ነበር ማርፎ ስመጣ ጠራሁትና ቆይ አልኩና በሚቀጥለው ሩም ጠራሁት። ጓደኛዬ ነበር ተስም ጓደኛዬን ጠራሁትና ሩሙ ገብተን ማለት ነው ያረፍኩበት ቤት እዛው ያስኩበት ሆቴል ማለት ነው። 3 ሆነን ያው ልጅ ቀረጸን። አሁን በደንብ ኢንተርቪው አደረኩት ማለት ነው። ልጸልይለት ስል እሱም ጸለየልኝ። እሱም ጥሩ ተርናውት ነበረው። ስለዚህ እንደ ቀልድ ነበር ያደረኩት። ጥሩ ነው፣ ብር አግኝቼበታለሁ። አትሊስት ለብር ነው ወይ የምሰራው ብሎ ለሚጠይቁኝ አዎ ለብር ነው የምሰራው። ብር ከሌለ ምን ልበላ? ካልሰር ስሚ አገልጋይ ሆኖ እንደዚህ የሚል የለም። በቃ መባስራት የሚሰጠኝ የለም። ዩቲዩብ ሜክ ባረግ እኔ ማንን ነካው? ስሚ $700 ካገኘው ከሰው ይሄ ራሱ እንግዲህ ሙስሊሙም ለምሳሌ በኮቪድ ጊዜ አንድ የታወቀ ኡስታዝ ወሂድ የሚባል የታወቀ የሙስሊም ኡስታዝ አለ። ከሱ ጋር ኦፕን ዲቤት አድርገን ነበረ በጋዜጠኛ ኦንላይን አለ እና በሃሩን ቲዩብ ላይ ነበር የቀረብነው። እዚያ ጋር ከሙስሊሙ ማህበረሰብ ጋር ለመተዋወቅ እድል የሰጠኝ ሞር ለመቀራረብም ያ እዛ ላይ እሱ ነው የሰጠኝና በቃ ኢትዮጵያ ሙስሊሞች በሙሉ ወደዱኝ ነው የምልሽ። እንዳውም ከስር ሲጻፍ አላህ ሂዳያ ይስጠው ምናምን ብሎ ይጽፋሉ። እኔ ደግሞ ሳላውቀው አሜን አሜን እላለሁ። ለካ ሂዳያ ይስጠው ማለት ሌላ ትርጉም አለው። አንዱ ሙስሊም ሳቀብኝና ምን ማለት ነው ታውቃለህ አለኝ። አላውቅም። ሙስሊም ያርግህ ማለት ነው አለ። ነው ዳር እናንተ ነው ክርስቲያን ያርጋችሁ። ስትል ፍሬንዶቼ ናቸው ግን እሱ እኔም ሪሰርች ሳደርግ እሱን ነገር ነው በጣም ነው የሚወዱኝ። እኔም እወዳቸዋለሁ፣ አከብራቸዋለሁ፣ ሃይማኖታቸውን አከብርላቸዋለሁ። ሃይማኖታቸውን አከብራለሁ ማለት ሃይማኖታቸውን ተቀበልኩ ማለት አይደለም። ለምሳሌ ስለ ነብያቸው ሌሎቹ አንተ እያሉ አንዳንድ ይላሉ። እነሱ እሳቸው ነው የሚሉት፣ እንደ አይናቸው ብሌን ነው የሚያዩአቸው። እኔም ነብዩ መሐመድን እሳቸው ብዬ ነው የምጠራው። ስለዚህ ደስ ይላቸዋል ሙስሊሞች። ደግሞ አብረን ብዙ ኢቢኤስ ላይም ከኔ በኋላ ይቀርባሉ እነሱ። አብረን ብዙ አመት ከርመናል። ስለዚህ በደንብ ጥሩ ዴቨሎፕ አድርጌያለሁ። ኢቢኤስ ላይ እንደውም ዛሬ ማታ ተጋብዣለሁ። ኢፍጣር አንድ ወንድም ጠርቶኛል። አብረን ነው ነው ብዙ ጓደኞች ቤተሰቦች አሉን። ያው የሃይማኖት እንዳልከው ቅድም የግል ነው። በእነዚህ ግን ያው ቤተሰባዊነት ሪስፔክት ማክበሩ ጥሩ ነገር ነው። ወደ ኢቢኤስ ቴሌቪዥን እንምጣና ያው አሁን እናንተ ኢንተርቪው የቀረብንበት ሰዓት ትንሽ ልባችንን ሀዘን የነካው በጣም የምንወደው የምናከብረው
ለብዙ ሰዎች እግዚአብሔር ነው ተስፋ፣ ግን ከእግዚአብሔር ቀጥሎ ተስፋ የነበረ ብዙ ሲረዳ የነበረ እኔ በግሌ እንደ አንድ ኢቢኤስ ጣቢያን እንደሚያውቅ ከአማን ጋር ሄዶ እንዳወራ እንደሰራ ሰው እጅግ በጣም ነው ልብ የያዘ ነው። በጣም ነው ያዘንኩትኝ። አማን ፍስሐ ጽዮን በጣም የምንወደው የምናከብረው የኢቢኤስ ጣቢያ መስራችና ዋና ስራ አስኪያጅ ነበረ። ከዚህ ዓለም በሞት ተለይቶናል። እግዚአብሔር ነፍሱን ከደጋጎች ጎን ያሳርፍልን። አንተ ደግሞ እንግዲህ ኢቢኤስ ከመመስረቱ ጀምሮ ከአማን ጋር የመስራት እድሉ ነበረ። እስቲ አማን ምን አይነት ሰው ነው? ስራችሁስ እንዴት ነበር? ምን ነበር ስትሰሩ የነበረው? ስንት ዓመት ሰራ ኢቢኤስ ጣቢያ ላይ? አጠቃላይ ይሄንን ነገር እስኪ እናውራ። የመጨረሻዎቹ ሰዓታት ላይም አይ ቲንክ ጸልየለታል። እና በጣም ይገርማል። እንዴት ነበር እሱ ማስታወስ? በጣም የሚያሳዝን ታሪክ ነው ያነሳሽው። ኢቢኤስ ሲነሳ ያው ወንድማችን አማን አብሮ መነሳቱ የማይቀር ነገር ነው። እኔ ለኢቢኤስ ቴሌቪዥን አልሰራሁም። ኢቢኤስ ላይ ነው ፕሮግራሜን ሳቀርብ የነበረው። የኢቢኤስ ቴሌቪዥን የሰራተኞቹ አካል አልነበርኩም። እኔ ኮንቴንት ፕሮቫይደርም አልነበርኩም። የነበርኩት ምንድነው ኤር ታይም ነበረኝ እነሱ ጋር። በጣም የሚገርመው ለዚያ ቤተሰብ እኔ ኦልሞስት እንደ ፋሚሊ ነኝ። ብዙ ሰው የማያውቀው የስጋ ዝምድና ያህል ነው ለእኔ የሚሰማኝ ቤተሰባቸው በሙሉ። በነገራችን ላይ የአማንን አባቱንም እናቱንም አውቃቸዋለሁ። በጣም እንቀራረባለን። አባቷን በህይወት የሉም። እናትየዋ ያው አንቺም ታውቂያቸዋለሽ። እንደውም በነገራችን ላይ እሳቸው በቅርቡ ዲግሪያቸውን ሰርተዋል። በዚህ እድሜ አድናቂያቸው ነኝ። ጎበዝ ናቸው። አሁን የአማን እናት ቴዎሎጂ ከታወቀ ትምህርት ቤት ዲግሪያቸውን ሰርተዋል። በጣም ይገርማል። እኔ በጣም እሳቸውን ሳይ ሁሉ ጊዜ ስንፍናዬን ነው የማስበው። እሳቸው በዚህ እድሜ ሰርተዋል። ለቤተሰቡ በጣም ይቅርብ ነኝ እኔ። ለኖሃም፣ ለሙሴም፣ ለአማንም ደግሞ ከነሱ ጋር አንዱ ለሆነው ለነብዩም ማለት ነው። ኢቢኤስ ቴሌቪዥን የመጣሁት እኔ የመጀመሪያ 2009 ነው ወደ እነሱ የመጣሁት። ገና እነሱ ዝግጅት ላይ በነበሩበት ሰዓት ነው ወደ እነሱ የመጣሁት። ከዛን ሰዓት ጀምሮ ቪዲዮ እነሱ ጋር እየተቀረጽኩ እነሱ እየቀረጹኝ ለሌላ ቴሌቪዥን ልክ ነበረ። 1 ዓመት ሙሉ ይረዱኝ ነበር። በዚያ እነሱ ሲጀምሩ ደግሞ የመጀመሪያ የተለቀቀው ከተለቀቁት የመጀመሪያዎቹ ቪዲዮ የኔ ቪዲዮ ነው። 6 ወር ያህል እንዳውም በጠራራ ፀሐይ 10 ያቀርቡኝ ነበር። በጣም ያን ጊዜ ነው ኢትዮጵያ ሕዝብ ያወቀኝ እኔ እና 2010 ላይ ኦፊሻሊ ላውንች ባደረጉበት ሰዓትም ታይም ነበረኝ። ያኔ አረብ ሰዓት ላይ ነበሩ። ከዛን ጊዜ ጀምሮ እንግዲህ እስከ መጨረሻው ሰዓት ድረስ አብረን ነበርን። እንደ ቤተሰብ ነን። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ለእኔ ኦልሞስት ፋሚሊ ናቸው። አማን ወዝ ስፔሻል ቱ ሚ። ለእኔ ብዙ ባለውለታዬ ነው። ብዙ መልካም ነገር አድርጎልኛል፣ ኢንካሬጅ አድርጎኛል። በታመመበትም ሰዓት ደግሞ እኔና አብዲ እድል አግኝተን ሆስፒታል ድረስ ሄደን አብረን ጸልየን ተጫውተን ተሳስቀን የተለያየ ነው። እውነት ያንን ጊዜ በማግኘቴ በጣም ነው ደስ ያለኝ። አብዲ እንደ ሰርፕራይዝ ነው የሄድኩት ማለት ነው። አብዲን ደግሞ በጣም ይወደው ነበር አማን፣ በጣም ይወደው። እንደ ታናሽ ወንድሙ ነው የሚያየው እና አብረን ጸለይን። ባለቤቱም ነበረች። ጥሩ ጊዜ አብረን አሳለፍን። እሱኛውን ሜሞሪ ይመጣል አልፈልግም። እኔ አማንን ሳስበው የዛ ጊዜ መጨረሻ ያየሁት ጊዜ እሱ ነውና አማን I love him so much. He's very nice to me. ቤተሰቡ መልካም ቤተሰብ ነው። ያ ቤተሰብ በአጠቃላይ ከአባታቸውም ከእናታቸውም ወንድሞቹም በአጠቃላይ መልካም የሚባል ቤተሰብ ነው። እውነቴን ነው የምልሽ። እንግዲህ አንቺም ኢቢኤስ ከኛ ጋር የኢቢኤስ አካል ነሽ አንቺም። በጣም እኔ የሚገርም ነገር ለአማን ከተሰማኝና ከጻፍኩት ውስጥ ሰዎችን በቁማቸው ማመስገን መልመድ አለብን። ምክንያቱም አማን ስለሰጠኝ እድል ቢሮ ውስጥ ቁጭ ብሎ ከ1 ሰዓት ተኩል ከ2 ሰዓት በላይ ነው የሚያወራክ። እንግዲህ ያው ታውቀዋለህ አማንን በደንብ ዲቴል ነው ስለ ስራ የሚያወራክ እና የወላፈንን የምንሰራ በነበረበት ሰዓት ላይ እኔና ገብረህይወት በጣም ብዙ ጊዜ ሄደን እናወራው ነበር። እኔም ወላፈን ላይ ነው የማውቅሽ እኮ አንቺን መጀመሪያ ወላፈን ላይ ነው አይደል? እና በጣም የሚሰጠን የነበረው ለኔም ለገብሬም ለአጠቃላይ ለወላፈን ድራማ ከዛ በኋላም ደግሞ ከሱ ጋር አንድ ስራ ሰርተን ነበረ። የሚገርም ሰው ነው እና አመሰግናለሁ ብዬ አላቅም በህይወት እያለ እና እሱ ትንሽ ይከፋል። ያው በሰማይ ቤት ከደጋጎች ከሆነ ያስቀምጠው። አማንዬ በጣም ለሰጠህን እድል ለሰጠህን ክብር ስላከበርከን በጣም አመሰግናለሁ። እውነት ነው። አጠገባችን በስጋ ኖሮ ብዙ ነገር ብንነግረው እኔም ደስ ባለኝ። በተለይ እኔ
በአማንና በነብዩ ምክንያት ነው ከኢትዮጵያ ሕዝብም በአጠቃላይ አበሻው ማህበረሰብ በመላው ዓለም እድሉን አግኝቼ ዓለም አቀፍ አገልግሎት ለማገልገል የበቃሁት ኢቢኤስ ነው። ከህዝብ ጋር ያስተዋወቀኝ በቃ በዓለም ዙሪያ ባሉት አበሾች ዘንድ ህዝብ በክርስትና እንዲያውቀኝ በመጽሐፍ ቅዱስ እንዲያውቀኝ እንዲሰማኝ ያደረገኝ ኢቢኤስ ነው እንጂ አውዝ ነው ባዲ ማንም ሰው አያውቀኝም ከዚያ በፊት። ስለዚህ እውነት ቋንቋ የለኝም። አማንን ደግሞ በቃ ላይክ በተለየ መልኩ የምወደው ሰው ነው በጣም ሂዝ ናይስ ቱ ሚ። ኦፊስም አንዳንዴ ስመጣ ሲሄዳው ለቁም ነገር ሄጄ ተሳስቀን ተጫውተን ብቻ ነው እንለያየው እንጂ ቁም ነገር እንኳን አውርተን አናውቅም። አዲስ አበባ ስመጣ እውነት ለመናገር እና እንግዲህ እግዚአብሔር አምላክ ከቤተሰቡ ጋር ይሁን። አይነው ከባድ ጊዜ ነው ይታለፋል። እንግዲህ ሁሉ በጣም የሚያሳዝን ሲዝን ነው። that moment was different, difficult በጣም እና ያልፋል። ምንም ማድረግ አይቻልም። እንግዲህ ምን ታየ እውነት ነው ያልፋል። ያው ለቤተሰቦቹ ለባለቤቱ ለወይዘሮ ማክዳም መጽናናቱን ይስጥልን። ኢቢኤስን ያው አንስተን በዚህ ሰዓት አማንን ሳናነሳ ማለፍ ስለማንችል ነው። ኤግዛክትሊ እኔም ደስ ብሎኛል ስላነሳሽ። ኃይሉ ከባሌ ነው ከአሌክሳንድሪያ። ያው እንግዲህ ረጅሙን ጊዜ በአሜሪካ ውስጥ ኖረሃል። አነወጣጥህ ከባሌ ነው። ባሌ ማን ነገረሽ ባሌ ልጅ መሆኔን ብዬ ብጠይቅሽ እንዴት ነው? ሪሰርች አደርጋለሁ። ስታይኝ የክፍለ ሀገር ልጅ መስላለሁ? አይደለም እመስላለሁ። ለሱ ሳይሆን ያው ክፍለ ሀገር ልጅ መሆን በእርግጥ ጥሩ ነገር ነው። ግን ያው ከባሌ እንደወጣክና ከዛ ረጅሙን ጊዜ ደግሞ አሜሪካ ውስጥ እንደኖርክ ስለአንተ ያው አንተን ላቀርብክ ስለ አንዳንድ ጓደኞችህንም ጠይቄ ነበረ። ሰነድ ሸጠዋል። እስቲ እንነሳ፣ ከባሌ እንነሳና አሜሪካ እንምጣ እስቲ። በጣም አሪፍ። አዎ የባሌ ልጅ ነኝ። ብዙ ጊዜ ሳልጠየቅ ነው ጆሌ ባሌ መሆኔን የምናገረው። ጆሌ ባሌ ነው የሚባለው የባሌ ልጅ ማለት ነው በኦሮምኛ። በነገራችን ላይ አይዶ ስፒክ ኦሮምኛም አይችራ ማለት ፐርፌክት ባልሆንም አይ ግሮ አፕ ከኦሮምኛ ተናጋሪ ማህበረሰብ ጋር። ስለዚህ ኦሮምኛ በልጅነቴ የለመድኩት ብዙ ስላላወራሁት ትንሽ ተረሳኝ እንጂ የባሌ ልጅ እንደመሆኔ ኦሮምኛውንም ከማንም አላንስም ማለት እችላለሁ። በጣም ተናጋሪ ባልሆንም አይዱ እናገራለሁ። ቁቤም ተምሬያለሁ። 11ኛ እና 12ኛ ክፍል ባሌ ሮቤ ነው የተማርኩት። ስለዚህ በእኛ ጊዜ ነው ቁቤ የጀመረው። እኔ 11ኛ ክፍል ሆኜ ስለዚህ 11 እና 12 ቁቤ ተማርኩኝ። ቋንቋውንም ስለምችለው ማንበብ መጻፍም እችላለሁ ማለት ነው። በደንብ ነው የምችለው። ባይዘው ቁቤ በደንብ ነው የማውቀው። የባሌ ልጅ ነኝ። ግን ቤተሰቦቼ አዲስ አበባም ባሌም ናቸው ከድሮ ጀምሮ። እኛ ሁለቱም ቦታ ነን። ስለዚህ እዛም ነኝ። ግን ሜይንሊ ከኛ ቤተሰብ ደግሞ ክፍለ ሀገር ያደግኩት እኔ ነኝ። ከወንድሞቼ ብዙዎቹ እዚህ ነው የተማሩት። ሃይስኩልም ምን ነበረ ቤተሰባችን እዚህም እዛም ነው ድሮም። ስለዚህ አንተ መርጠክ ነው ወይስ ቤተሰቦቼ እዛ ባሌ ሄዱ ተመልሶ ወጡ? ስለዚህ እኔ ደግሞ ተመልሼ አዲስ አበባ ኖሬያለሁ፣ ባሌም ኖሬያለሁ። ብዙውን አመት የኖርኩት ባሌ ነው። ስለዚህ ከኛ ቤተሰብ ሙሉ በሙሉ ሃይስኩል እስከ ሃይስኩል ድረስ እዛ ያደግኩት እኔ ነኝ ማለት ነው። ያው በመሃል እዚህም ብኖርም መጨረሻ ግን ጠቅልዬ መጣሁ እዚህ። ያው አዲስ አበባ መኖር ጀምሬ የተወሰነ ተማሪም ነበር፣ ኮሌጅ ማር ነበረ። ከዚያ በኋላ ከባሌ ወደ አሜሪካ ማለት ነው እንግዲህ ትንሽ የአሜሪካውን የአዲስ አበባውን እለፍ 5 ዓመት ኖሬ ነው ለዛ ሄድኩት። የ5 ዓመት ምናሽና ቀጥታ ነው ከባሌ ወደ ቦሌ በቃ። እንዴት ነው አሜሪካ? እንግዲህ ስንት ዓመት ሆነክ አሜሪካ? አሜሪካ እኮ ከ10 ዓመት በላይ ከኖርሽ አሉ። ስንት ዓመት ኖርክ ሲባል ከ10 ዓመት በላይ ኖርኩ ነው የሚባለው እንጂ ቁጥር አይጠቀስም አሉ። ለምንድን ነው ምን ሰራህ በእነዚህ ጊዜያቶች ውስጥ? ይሄን ያህል ዘመን ኖረህ ቤተሰብ ምን ያረድታል? አዲስ አበባ ስንት ቤት ሰርተሃል? የሚል ነገር ሊመጣ ነው። የከሌ ልጅ አታይም የሚል ሊከተል ነው ማለት ነው። እኔ ደግሞ ጌታን ሳገለግል የኖርኩት ሳንቲሟን ብዙ ወጅ አልገባችም ባልቸገርም ማለት ነው። ያው ከ10 ዓመት በላይ በሚለው ይያዝ ኦኬ። የእድሜን እኩሌታ ኖሬያለሁ እዛ በቃ እድሜን ከመጠና ብዙ እድሜን መጥቀሱ ወያኛውን ጥቀስ የእድሜን ብዙ ዓመት አሜሪካ አይኖርኩት። ግን ያው ትንሽ አማርኛ እንግሊዝኛውም ለዚህ ነው ብዙ አንዳንድ ጊዜ
ለምሳሌ መጽሐፍ ቅዱስ አማርኛ ኦልሞስት አላነብም። እኔ እንግሊሽ መጽሐፍ ቅዱስ ነው የማነበው። አምሶሪ እንግዲህ ምክንያት አለኝ። ድሮ ነው የጀመርኩት። ከዛ የተነሳም መዝሙርም ብዙ አማርኛ መዝሙር አትሰማም? መዝሙርም ምን ሆነ መሰለሽ፣ ሲጀመር እኔ መዝሙር ሰው አይደለሁም። መዝሙርም መዘመርም አልችልበትም፣ ብዙም አላቅም። መዝሙር ራሱ አያዝልኝም ሲጀመር፣ ለምን እንደሆነ አላቅም። እኔ መዝሙር ብዙም የመዝሙር ሰው አይደለሁም። መዝሙር ከሰማው መረጃ ነው የምሰማው። ቃላቱ ሊስማማኝ ይገባል እንደ እግዚአብሔር ቃል። ሁለተኛ ደግሞ ዜማው በጣም ሊጥመኝ ግድ ይላል። ስለዚህ ከአሜሪካኖቹ መዝሙር የጥቁሮቹን ነው የምወደው። ከጥቁሮቹም ደግሞ በጣም የሚያስቅ ለእኔ የምሰማው ማንም አይሰማም። ማንም እንደዚያ መዝሙር የምሰማው ይሉኛል ሰዎች። የሚሲሲፒ የጥቁሮች ይሄ ግሩፕ መዝሙር ሚሲሲፒ እንግዲህ ኃይለኛ ጥቁሮች ያሉበት ሀገር ነው። የእነሱ የትራዲሽናል የሆነ ለምሳሌ ካንትን ስፒሪቹዋልስ የሚባሉ ግሩፕ እንደነዛ መዝሙሮች ነው የምወደው እና ሞር ኮንቴምፖራሪ የሆነ መዝሙሮች ሳይሆኑ የድሮዎቹን ነው የምወደው። ካንትሪ ሚውዚክ ደስ ይለኛል። ከአማርኛም ደግሞ አንዳንድ የምወዳቸው ከኦርቶዶክስም የምወደው አንዳንድ ምርጥ መዝሙሮች አሉ። ከፕሮቴስታንቱ እንደነ ኬፋ አንደኛ ነው ለእኔ፣ እወደዋለሁ መዝሙሩን በጣም። በነገራችን ላይ መዝሙሮቹ ፓወርፉል ናቸው ለእኔ። ሌሎቹም እንደነ መስፍንጉቱ፣ ሊሊ፣ ሌሎችም እነ ቴዲ ታደሰ የምወዳቸው እነዚህ ናቸው። ብዙ አድማጭ እንኳን ነኝ ባልልሽም አይትራይ የእንግሊዝኛውንም የጥቁሩንም የነጩንም እንግዲህ ምርጫዬን ሳየው ግን የጥቁሮቹ መዝሙር ትንሽ ይመቸኛል። ራፍ የሆነ መዝሙር ነው የምወደው ትንሽ። ከኢትዮጵያ ወደ አሜሪካ ስትሄድ $50 ብቻ ነው ይዘህ ከሄድከው? እውነት ውሸት? $50 እውነት ነው። ከዛ በኋላ እንደውም ስለ ቋንቋ ስታነሳ ቅድም አንድ የሰማኋት ነገር ነበረች እና ከዚህ እንደሄድክ ምን ስራ ላይ ነበር የተሰማራው? ቋንቋስ አልከበደህም ነበር? ኦ ማይ ጉድነስ፣ ጥሩ ሜሞሪ። እንግዲህ ስለ አሜሪካ ላይፍን አሜሪካ ጀምረሻል ማለት ነው። እንዳልሽው ምንም እንኳን እኔ አዲስ አበባም ባሌም የኖርኩ መሀል ላይ ያለው ሰው ነኝ። ሙሉ በሙሉ እንደ ክፍለ ሀገር ልጅ ራሴን ብቆጥርም ያው እንደ አዲስ አበባ ልጅም ራሴን ማየት እችላለሁ፣ ምክንያቱም እዛም ነው የኖርኩት። ግን አሜሪካ ስገባ እኔ አሁን ራሴን አይደንቲፋይ የማደርገው 100% የባሌ ልጅ ነኝ። ስለዚህ ከባሌ ወደ አሜሪካ የሄደ ሰው የሆነ ወጣት እንደዛ አድርጌ ነው ራሴን የማየው። እዛ በሄድኩበት ሰዓት የሚገርምሽ ነገር ትንሽ ተምሬያለሁ። እዚህ ሀገር ግን ቋንቋም አልችልም ነበረ። ለሀገሩም እንግዳ ነኝ። በጣም የድፍረቴ ብዛት ልክ ሰው እናቱ ቤት እንደሚገባ $50 ይዤ ነው 50 ድፍን ሳትዘረዘር ማለት ነው። እሷን ይዤ ኮራ ብዬ ሰው እናቱ ቤት እንደሚገባ ሰው ቤት ዝም ብሎ ያውም ደግሞ እኮ የረባ ዘመድም የለኝም። ዘመዶችም ትንሽ የሩቅ ዘመዶችም ያሉት ሌላ ስቴት ነው፣ ዋሽንግተን ዲሲ። ኮስተር ብዬ ሄድኩኝ ማለት ነው። ሲጀመር የሚቀበሉኝ ሰዎች ራሳቸው በመልክ አላቃቸውም። እስቲ አስቢ፣ እብድ መሆን አለበት $50 ይዞ አሜሪካ የሚገባ ሰው ማለት ነው። እግዚአብሔር ምስክሬ ነው። $50 ነው ስኬት ነው ያመጣሁት። አሜሪካ ለመሄድ ስዘጋጅ ምንም 5 ሳንቲም አልነበረኝም። ያኔ ለማገልገል የምሯሯጥበት ጊዜ ነው። ትምህርት ቤት ሄዳለሁ፣ አገለግላለሁ። ስለዚህ ምንድነው የሆነው፣ አንድ ወንድሜ ለምን እንደሆነ አላውቅም፣ ያኔ እንግዲህ እንዲህ 10 ሺህ ብር ማለት ትልቅ ገንዘብ ነው። ወንድሜ ትንሽ ገንዘብ ያለው ልጅ ነው። ለታናሽ እህቴ 10 ሺህ ብር እንጂ ያዥልኝ ብር ብሎ ሰጣት። እሺ ብላ ተቀበለችው። አብረን ነው ሩሜት ነኝ እኔ ከእህቴ እና አንድ ወንድሜ ያለ፣ አንድ ላይ ነው የምንኖረው። ለምን እንደሰጣት እሱ ማያውቅም፣ እሷም ለምን ተቀበለችው አስቀምጣለታለች። አሜሪካ ለመሄድ እንደተዘጋጀው ስነግረው 10 ሺህ ብር ሰጥቻታለሁ፣ ሄድና ውሰድ ከሷ አለኝ። አይገርምም? 10 ሺህ ብር ትልቅ ገንዘብ ነው። 10 ሺህ ብር በህይወቴ አይቼ አላውቅም። እኔ በነፃ ውሰድ አለኝ። ናይስ ቱ ሚ። በጣም ገረመኝ። በጣም የእግዚአብሔር ስራ እንድታስቢም ነው በዛ። ያችን 10 ሺህ ብር በነገራችን ላይ በዲቪ ሎተሪ ነው አሜሪካ የገባሁት እኔ። ከዚያ በፊት የተለያየ ነገር ሞክሬ በራሴ አቅጣጫ ሄጄ ሳይሳካልኝ ቀርቶ ዲስአፖይንትድ ሆኜ ቤተሰብ ስቆብኝ ትንሽ ተናድጄ ብቻ ታሪኩ አስቀምጪው እሄዳለሁ የዛሬ ዓመት ብዬ ነው በተናገርኩት ቃል መሰረት ሎተሪውን ዊን ያደረግኩት። አድርጌ የሚቀበለኝ የለም፣ የሚሄድበት ገንዘብ የለም። እኔ ቤተሰቦቼ ጋር ነው የምኖረው። እዚህ ሳሪስ አካባቢ ነው ሰፈራችን። አሁን ልክ ጊዜው ሲደርስ ለወንድሜ እንደዚህ ብዬ ስነግረው 10 ሺህ ብር ሂድና ውሰድ ከእህት አለኝ። 10 ሺህ ብር ያኔ ትልቅ ገንዘብ ነው። አስቤ ይሄ እኮ 9/11 ምናምን ጊዜ ነው። ምንድነው የሆነው?
10,000 ብር ወሰድኩ። 3,500 ብር ለቪዛ እና ለአንዳንድ ክፍያ አሜሪካን ኤምባሲ ለጠየቀን ተከፈለ። 6,000 ብር ዋን ዌይ ቲኬት አገኘው ገዛው። ስንት ብር ቀረ? 6,000 ብር ነበር ቲኬት። ዋን ዌይ ዋን ዌይ ስቲል ጠንካራ ብር ነው። 6,000 ኢትዮጵያ ብር እንደገዛ አስታውሳለሁ። 3,500 ደግሞ ለቪዛ አንዳንድ ሜዲካል ምናምን አምና ሹር ግን ለምን እንደከፈልኩ ኤምባሲ ከፍያለሁ። ስለዚህ ወደ 9,500 አካባቢ አይሆንም ብቻ ተወሰነ ገንዘብ አረ ነው። የሆነ ሰውም ሳንቲም ሰጠኝ ብቻ ትንሽ ሳንቲም በእጄ ላይ ቀረች። ያኔ ቪዛ ካገኘሽ በኋላ ሄደሽ መዘርዘር ትችላለሽ፣ ለአሜሪካ መሄጃ ማለት ነው። ሄጄ በኪሴ ገንዘብ ማነው ኪሴ ውስጥ ያለችዋን ገንዘብ ቀይሩልኝ አልኳቸው። ሞኝነቴ ሄደው የ50 ብር ያህል ነው ያለኝ፣ $50 ያህል ነው ያለኝ። ዘርዝሮ $50 ድፍኗን ሰጡኝ ከባንክ። እሷን ኪሴ ከትቼ አሜሪካ ሊሄድ ማለት ልክ እናቱ ቤት እንደሚገባ። እስቲ ቆይ እብደቴ ነው እንጂ አትሊስት ያንኑ ወንድሜን ወይ ሰርቼ ከፍላለሁ ማለት እችላለሁ። የለኝም ብሎ ወንድሜ ይወደኛል፣ በነፃ ይሰጠኛል ብር። ሌላም የሚሰጠኝ ሰው አላጣም። ሌሎች ወንድሞቼ እህቶቼም አሉ ልጠይቅ ብል። እስቲ አስቢ፣ ባዶ እጄን ምንም ሰው አልጠየቅኩ ምን አልል ብድግ ብዬ አሜሪካ መግባት። አሜሪካ ስገባ የሚቀበሉኝ ሰዎች ኤርፖርት ይፈልጉኛል፣ እኔ አላቃቸውም። እነሱ በዚህ ያልፉ በዚህ ያልፋሉ። አበሻ የሚመሳስሉ ሰዎች አበሻ እየመሰሉኝ በአማርኛ ሰላም የኔ ወንድም ወድጁ ሳይ ወድጁ ሳይ what I'm sorry እኔም እንግሊዝኛ አልችልም። አዲስ ሰላም ማም እችላለሁ። ተስፋ ቆርጬ እዛ ምናምን ያኔ ኒውዮርክ ነበረ ኢትዮጵያ ኤርላይንስ የሚሄደው የሚበረው ያ ገና መጀመሩ መሰለኝ። እዛ ያኔ ከኒውዮርክ ወደ ዲሲ መጥቼ ነው። ከዛ በኋላ እንደምን መጨረሻ ላይ ለካ ሴትዮዋ አይታኛለች ከባሏ ጋር እና ይሄ ልጅ አበሻ አይደለም እንዴት ልና ስሜን ጠራለች። ዞር ስል አንተና አለችኝ። አዎ በልና አይተናል እኮ አላወቅንህም አሉኝ። ይዞኝ ወደ ቤታቸው ሄዱ። እነሱ ጋር ኖርኩ። እዛው ዲሲ አካባቢ 1 2 ወር 3 ወር እነሱ ቤት ኖርኩ። ከዚያ በኋላ የሆኑ ሰዎች መጡና መች መጣ ምንድነህ ምናምን አለኝ። አንድ ሰውዬ ከቤተሰቡ ጋር ነው የመጣው። አንድ ቀን ማታ አብረን ስንጸልይ ከሌላ ስቴት ነው የመጡት። አዲስ ነው አይደለም ላገሩ አሉኝ። ሰውዬው ተለቅ ያሉ ሰው ናቸው። አዎ አዲስ ነኝ አልኳቸው። እኛ ጋር መምጣት ትፈልጋለህ አሉኝ። አዎ ፈልጋለሁ፣ ገና ስራ የለኝ፣ ቤት ነው የምውለው፣ ወረቀቴም ቶሎ አላለቀም፣ ደብሮኛል በጣም። ከዛ ስራ ሊያስቀጥሩኝ የሆነ ቦታ ሆስፒታል ውስጥ ፔሸንት ትራንስፖርት የሚባል ነገር አለ። ዝም ብሎ ጋሪ ምናምን መግፋት ማለት ነው እዛ ውስጥ። ከዛ የሆነ ሰው ሊያስቀጥረኝ ይዞኝ ሄደና ዳክተርስ የሚባል ሆስፒታል ትዝ ይለኛል እስከዛሬ በዛ በኩል ሳልፉሌ እንደ ባድ ሜሞሪ እዚህ ቤት ነው በጣም አዝኜ ወጣሁት እያልኩ ያችንን ሁሌ ነው ማስታወሰው። ከዛ ገባን። ሰውየው አናገረኝ። ያለኝ ነገር አልሰማሁም፣ አንድ ቃል አልሰማሁም። ነጭ ነው ኢንተርቪው ሊያደርገኝ ይመጣ። ከዛ ውስጥ የሰማው ፖዚሽን የምትል ሰምቻለሁ። what position you are applying for ነው ያለኝ። ለካ እኔ ፖዚሽን የምትባለዋን ቃል ብቻ ሰምቻለሁ፣ አልሰማሁም። አክሰንቱ አልገባኝም። ስላልገባኝ ኦኬ ኮዩ ምናምን ብሎ አሰናበተኝ። አልቀጠሩኝም። ላመጣኝ ሰው ቋንቋ ስለማይችል ልንቀጥረው አንችልም። I was disappointed። ያ ጊዜ የሚያልፍም ማለት በዚህ ላይ በረዶ ጊዜ ነው። በጣም ተናደድኩ። በቃ ላይፌ በቃ እኔ በምን ጊዜ ነው እዚህ ሀገር የመጣሁት? በዚህ ላይ ማላውቀው ሰው ቤት ስለሆነ ያለሁት። ሰዎቹ በጣም ይወዱኛል፣ እኔ ግን የተሰለቸ ሰው ቤት እያልኩኝ በቃ ኪሎ ቀነስኩ። በቃ የለውም። በዚህ መሃል ነው የሆነ ቤተሰብ መጥቶ ጎረቤት ሰላም ልንላቸው ሄደን ከዛ አብረን ጸለይንና ሰውየው ፈኒ ናቸው። አንተ ደግሞ ማን ትሰኛለህ አሉኝ። ሰውየው ኃይሉ እባላለሁ። ፍሬሽ ነህ ታስታውቃለህ አሉኝ። ሰውየው ፈኒ ናቸው። አዎ ፍሬሽ ነኝ። መቼ ነው የመጣው? 3 ወሬ ነው 2 ወሬ ምናምን። ጊዜው በረዶ ነው። ስራ እየሰራ ነው? አይ እየሰራሁ አይደለሁም። ለምን? ቋንቋ አልችልም። ልጅ አይደል እንዴ አትማርም? ገና እድል አላገኘሁም። እኛ ጋር ትመጣለህ አሉኝ። የት ነው? ፔንስልቬኒያ ፊላደልፊያ። የት ነው? ምን የሚያገባኝ ነገር አለ? ኦልሬዲ ዜን ተሳቅቅ ያለው ሰው ቤት እኔ። ሰዎቹ ጥሩ ሰዎች ናቸው እኮ። እሺ እመጣለሁ። በል በስንተኛው ቀን በል እንድትመጣ ተብዬ በግሬሃውንድ ትሬን ማነው ባስ ሻንጣዬን ጭኜ ቀጥ ብዬ ፊላደልፊያ ሲሄድ ትልቅ ከተማ ነው። ፊልም ላይ ያየሁት ከተማ ነው ይሄ። እኔ ዲሲ አካባቢ አይቼ ንቄዋለሁ። ከባሌ በምን ይለያል ብያለሁ። ከዛ ሲል ደነገጥኩ። ከተማውን ይሄ ፊልም ለማየውን ከተማ አየሁ እዛ። አሁን ሪል አሜሪካ ገባሁ አልኩኝ። እዛ ገብቼ ተቀበሉኝ። እነሱ ቤት መኖር ጀመርኩ። ስራ ሰውየው ወስዶ አስቀጠረኝ ለመጀመሪያ ጊዜ። ወረቀቴንም አገኘው። ቸርች ፓስተር ኮከብ የሚባል እሱ ቸርች ወሰደኝ።
እሱም ብርም ሰጠኝ፣ ኢንከሬጅ አደረገኝ። ከዛ በኋላ እዛ ቤተሰብ 6 ወር ኖርኩ። 6 ወር ስኖር የተቀጠርኩት ስራ 7 ብር ከ75 ሳንቲም በሰዓት 7 ብር ከ75 ሳንቲም ያኔ የሚኒመም ዌጅ ጥሩ እንትን ነበር፣ አሪፍ ነበር። አዎ ከበዱ ፈረንጆች ጋር ማታ ማታ ስራ ምንድነው እቃ መደርደር። እቃ ቀን ቀን ሆል ክለብ ስለሆነ እንደ ካስኮ ምናምን አለ አይደለ? ያኛው ደግሞ ቢጄስ ይባላል፣ ሆል ክለብ ነው። ማታ ማታ ነው የምንሰራው። ቀን ቀን ጥርግ ይላል፣ የጅምላ ቤት ስለሆነ ቀን ቀን እንደረድራለን። እኔ ካንዲ ላይ ነው የምሰራው። ካንዲዎች እንትን 25 ኪሎ የሚመዝኑ ብድግ አድርጌ ደረድራሉ ሌሊቱን። ሰውየው ይወደኛል፣ አለቃዬ ፓርታይም ይሰጠኛል። 1 ዓመት እዛ ሰርቼ እንግሊዝኛ ለመድኩ፣ አበላላቸውን ለመድኩ፣ ባህላቸውን ለመድኩ፣ የሚደረጉና የማይደረጉ ነገሮችን ለመድኩ። በደንብ አሜሪካን አወቅኩ። ከነጮች ጋር ነው እዛ ማታ ማታ የምንሰራው። ስለዚህ ከእብዶች ጋር ነው የምሰራው። በቃ ይሄ አብዱ፣ በቃ ግራ የተጋቡ ሆምለስ ባያቸው፣ በቃ ተሳዳቢ ነጮችና ጥቁሮች እዛ ያሉ፣ ከነሱ ጋር የምሰራው ማታ። ይሄ ተስፋ የቆረጡ ጋር ከነሱ ጋር መስራቴ የእነሱን ክሬዚ ስታፍ ለመድኩ። ከዚያ በኋላ ወደ ዋሽንግተን ተመልሼ መጣሁ። ከዛ መጣሁና ትምህርቴ ገባሁ። ሆቴል መስራት ጀመርኩ። ሆቴል አስተናጋጅ ሆንኩ። ትልቅ ሆቴል ውስጥ ኤምባሲ ስዊት ሂልተን ሆቴል፣ እዛ ውስጥ ኢታሊያን ሬስቶራንት አለ። እንግሊዝኛ ለምጃለሁ። ቀን ቀን ማታ ማታ መንጋመሪ ኮሌጅ እማራለሁ። ቀን ቀን አስተናግዳለሁ፣ ቲፕ አገኛለሁ። የበለጠ አሁን ደግሞ ማስተናገዱንና አሜሪካዊነትን እየለመድኩ መጣሁ ማለት ነው። ትምህርት ቤትም እንግሊዝኛ ትንሽ አስተማረኝ፣ እንግሊሽ ክላስ ወሰድኩ። ስለዚህ አይ አፕግሬድ ማይሰልፍ። እንደዛ እያልኩ እንደ ማንኛውም አሜሪካዊ ከዛ ትዳር ውስጥ ገባው። ልጆቻችንም ተወለዱ። ስንት ልጆች አሉ? ስንት ዓመት? ኦ ማይ ጉድነስ 18 እና 21 ከላይ ነው የሚጀምረው። ለካ ይቅርታ፣ ከ21ኛው 3ኛ ዓመት ኮምፒውተር ሳይንስ ዩኒቨርሲቲ ኦፍ ሜሪላንድ ተማሪ ነው። ትንሹ ደግሞ ቦስተን ኖርዝ ኢስተርን ኮምፒውተር ሳይንስ ነው እሱ የሚማረው። በጣም ጎበዝ ተማሪ ነው። እሱ ስኮላር አግኝቶ እዛ ሄዷል። እሱ ደግሞ የመጀመሪያ ዓመት ተማሪ ነው። ጎበዝ ነው፣ ይገርምሻል። 19 ክሬዲት አወር እየወሰደ እያመጣ በኤአይ የሆነ ቴክኖሎጂ የሆነ ካምፓኒ ይሰራል። ስለዚህ ስራም ይሰራል፣ ክላስም ይወስዳል። የኤ ተማሪ ነው። ስለዚህ አምብሌስድ። ስለ ትዳር ከመጣ 2 ጥያቄዎች በዛን እያይዤ ልጠይቅህ። አንደኛው ትዳር በኃይሉ መረዳት እንዴት ነው? የትዳርን ከእግዚአብሔር ነው። አንዳንድ 2 ጥያቄዎች አሉ። ሰው ትዳርን የሚያገኘው ከእግዚአብሔር ነው፣ በራሱ ፍለጋ አይገኝም ይባላል። አንዳንድ ሰው ደግሞ በመጽናት ትዳር ይገኛል፣ ራስን ማየት አለብን ይባላል። እንደ መጽሐፍ ቅዱስ ነው ወይስ እንደ ኃይሉ ዮሐንስ ነው ማውራት? ሁለቱንም ነው የምፈልገው። ትዳርን በተመለከተ ተጠይቄም አላቅም፣ አውርቼም አላቅም። ስላነሳኸው አንስቼም አላቀው። ለምንድን ነው ብዙ ጊዜ ትዳር የሚለውን ነገር ስለ ትዳር ማስተማር ያለባቸው የትዳር አስተማሪዎች ናቸው። ብዙ ጊዜ ትዳር አስተማሪ እንደ ፓስተር ቸሪ አይነት ሰዎች አይተሽ እንደሆነ እንደ እነሱ የሚያውቁትን እኛ አናቅም። በመጽሐፍ ቅዱስ እኛ ቁጭ ብለን መማር ነው ያለብን። እዛ የሚያስተምሩ አሉ፣ ዲፕ የሚያስተምሩ ማለት ነው። ሴሚናር የሚሰጡ ትሬኒንግ የሚሰጡ አሉ፣ የሚመክሩ የሚገስጹ አሉ። እኔ ግን እንደ መጽሐፍ ቅዱስና እንደ ፐርሰናል እምነቴ ትዳርን እንግዲህ ያው እግዚአብሔር በኤደን ገነት የመሰረተው ፕሮጀክት ነው፣ ኢንስቲትዩሽን ነው። ብቸኛ ሰው ወደዚህ ዓለም የሚገባበት፣ እኔና አንቺም ወደዚህ ዓለም የገባ ነው በዚህ በትዳር ኢንስቲትዩሽን ውስጥ ነው የገባ ነው። እግዚአብሔር የደነገገው ነው። ስለዚህ ጋብቻ የእግዚአብሔር ፕሮጀክት ነው። ወደ አዲስ ኪዳን ስናመጣው በቤተ ክርስቲያንና በክርስቶስ መካከል ያለውን ፍቅር የሚያንጸባርቅ በጥላ መልክ የተሰጠ ምድራዊ ፕሮጀክት ነው። መንፈሳዊ ገጽታው ደግሞ በቤተ ክርስቲያንና በክርስቶስ መካከል ያለውን ፍቅር የሚያሳይ አንድነት የሚያሳይ ነው። መጽሐፍ ቅዱስ በጉና ሙሽራይቱና ሙሽራው ይላል፣ ቤተክርስቲያንና ክራይስትን ማለት ነው፣ ምሳሌያዊ በሆነ አይነት መልኩ። ትዳር መጽሐፍ ቅዱሳዊ ነው። ሰዎች መጋባት አለባቸው። ትዳር በአንዲት ሴትና በአንድ ወንድ መካከል ብቻ ነው መሆን ያለበት። ከአሜሪካ የመጣ ሰው ጥንቃቄ ይጠይቃል። ያው ታውቂያለሽ፣ እንደናንተ በግልጽ መናገር አንችልም። በደፈናው ግን እንደ ኃይሉ ዮሐንስ ሚኒስትሪ ሳይሆን የማወራው እኛ ጋር ግልጽ መሆን ስላለበት ነው። እንደ ሚኒስትሪ ማውራት አልችልም። እንደ ግለሰብ እንደኔ እንደ ኃይሉ ዮሐንስ ግን ካወራው፣ ለምንድን ነው እንደ ሚኒስትሪ የማላወራው? የእኛ ሚኒስትሪ በአይአርኤስ ኤግዘምትድ ነው፣ እንደ ኤንጂኦ ነው ማለት ነው በፌዴራል ደረጃ። ስለዚህ ብዙ ሴንሲቲቭ ፓርት አለው፣ የሚያስነጥቅ ብዙ ነገር አለው። አሜሪካ ሴንሲቲቭ ነው ብዙ ነገር። ስለዚህ እሱኛውን ፓርት የተጠነቀቁት ለዚያ ነው።
ሜሬጅን በተመለከተ በግልጽ መናገር የምፈልገው እንደ ኃይሉ ዮሐንስ በወንድና በሴት መካከል ብቻና ብቻ ነው የሚቀበለው። እግዚአብሔር ጋድ ክሬትድ አደም ኤንድ ኢቭ እንጂ አደምን መልቲፕል ዋይፍስ ወይም ደግሞ ብዙ ሴቶችና አንድ ወንድ እንደዚህ አልፈጠረም። ፖሊጋሚ አላምንም። ፖሊጋሚ ማለት አንድ ወንድ ብዙ ሴት ማግባት ማለት ነው። እሱንም አላምንም። ሌላ ነገርም አላምንም። የማምነው በወንድና ሴት መካከል ብቻ ነው የማምነው። ስለዚህ ችን አጠንክሬ የተናገርኩበት ምክንያት በኢትዮጵያ ውስጥ በተለይም ሰሞኑን አንዳንድ ኢሹዎች ይነሱ ነበር በቤተክርስቲያን አካባቢ። እንደ ብዙዎች አማኞች እና የእግዚአብሔር ሰዎች አስተሳሰብ ሁሉ እኔ የማምነው ከዚህ ያፈነገጠ ከዚህ የወጣ በሙሉ መጽሐፍ ቅዱሳዊም አይደለም እግዚአብሔራዊም አይደለም። የማምነው በወንድና በሴት መካከል ብቻ ነው። እግዚአብሔር ይመስገን። እዚህ ጋር ባቆም ደስ ይለኛል። አንድ ጊዜ ከአስፋው መሸሻ ጋር ህይወት በአሜሪካ ፕሮግራም ላይ ላይፍን አሜሪካ ቀርበክ ነበር እና ካነሳ ሀሳብ እዚህ እሱን ሀሳብ ላንሳው እና ብዙ ሰዎች ወደ ሀገር ቤት ናፋቂ ናቸው እና አንተ ያንን ነገር በግልጽ አስቀምጠዋል። አሜሪካ መኖር ይሻላል ወይስ ኢትዮጵያ መምጣት ይሻላል? የሀገራችን ሰው እንግዲህ ግልጽ ልናገር እዚህ ጋር አስፋው መሸሻ ላይፍን አሜሪካ በሚሰራበት ሰዓት እንግዲህ ነፍሱን ይማረው በጣም ወዳጄ ጓደኛዬም ነበረ። እንግዲህ ሁላችንም ከዛ አንቀርም። ዛሬ እሱ በህይወት በስጋ መካከላችን የለም። በጣም የምወደው ወንድማችን ነው። አብረንም በአሜሪካ ብዙ ጥሩ ላይፍ አሳልፈናል። ወዳጃችን ነበር ለኛ፣ በተለይ ለእኔ ይቀርበኝ ነበረ። ኢንተርቪው ካደረጋቸው ሰዎች ውስጥ አንዱ ነኝ። ላይፍን አሜሪካ ሲያቀርብ በዛን ሰዓት ያቀረበው ጥያቄ ምንድን ነው? ህይወት በኢትዮጵያ ወይስ በአሜሪካ የቱ ይሻላል በሚል ነው የጠየቀው። እና የተጠየቁ ሰዎች በሙሉ ያው ታውቂያለሽ ሀበሻው ትንሽ ጠንቃቃ ነው። እኔ ብዙም አልጠነቀቅም፣ እንደው እግዚአብሔር ከቨር አድርጎኝ ነው እንጂ ምንድን ነው አሜሪካ እንዴ? ኢትዮጵያ ለምለሙ ሀገራችን እያለች ኢትዮጵያን የመሰለ ውብ ሀገር አሉ። እውነታቸውን ነው። ኢትዮጵያ ወይዘሩን እንደምታየው ነው። አሁን አሜሪካ ያለው በረዶ ታውቂያለሽ። እኔ አሁን አምልጬ ነው እዚህ የመጣሁት። እውነት እድለኛ ነኝ። በዛ አቅጣጫ የማይካድ የሆነ ውብ የሆነ ታሪክም አለን። እንደገና ተፈጥሯዊ በረከትም አለን። አሜሪካ የሌላት እኛ ያለን አለን። ኑሮ ላይ በተመለከተ የተጠየቅነው ግን as of today አሁን ላለንበት ነገር ሰው ሁሉ አሜሪካን እየረገመ ኢትዮጵያን ይባርክ ነበርና እያወዳደሩ ማለት ነው። እኔ ለምን ደሞ ዋሻው? እንደዛ ከሆነ እዛ ምን ደሞ ሰራው? ኢትዮጵያዊ ነኝ ለምን አልመለስም? ለምን እዚህ አልኖርም? ለአስፋው በግልጽ የነገርኩት ብዙ ሀብታሞች ለምንድን ነው ብዙ ባለሀብቱ ብዙ ሚሊዮነሮች የአሜሪካ ቪዛ ለማግኘት ለምንድን ነው የሚጋደሉት? ለምንስ ነው ግሪን ካርድ ለማግኘት ልጆቻቸውን አሜሪካ ልኮ ለማስተማር የሚጋደሉት? ለምንድን ነው ግሪን ካርድ የሌለው ባለሀብት ታውቂያለሽ? ግሪን ካርድ የሌለው ብዙ ባለስልጣኖች ለምንድን ነው ግሪን ካርድ የሚኖራቸው? ቢከፋቸው ሄደው መጠጊያ የሚያገኙበት ሀገር ስለሆነ ነው። ጋድ ብለስ አሜሪካ። እውነቴን ነው የምልሽ። እኛ ከዚህ ሄደን እንደፈለግን ከነጩ ከጥቁሩ እኩል የምናወራበት ሀገር ነው። እንደፈለግኩ ፕሬዚዳንቱን ብናገረው ፕሬዚዳንቱን እንደዚህ ብለሃልና ልሰር የሚለኝ የለም። ህግ ግን የህግ በላይነት ጥግ ድረስ ነው። መናገር ትችላለሽ፣ ነገር ግን ለምትናገሪ ነገር ሪስፖንሲብል ሃውኤቨር ፍሪደምም ያለበት ሀገር ነው። ብዙ ወንደርፉል የሆነ ነገር ያለበት ሀገር ነው። ለምንድን ነው መዋሸው? የምን ፍለጋ ሄጄ ነው? አሜሪካ ደግሞ ምንድን ነው ብዬ በቀባጥራም ሰው ይለኛል። ስለዚህ ምንድን ነው ያልኩት እኔ ላይፍን አሜሪካ አስፋው ሲጠይቀኝ ሀገራችን ጋድ ብለስ ኢትዮጵያስ ቢዩቲፉል ካንትሪ ድጋሚ መፈጠር እግዚአብሔር እድል ቢሰጠኝ አሁንም ኢትዮጵያዊ ሆኜ ነው የምፈጠረው። እግዚአብሔር ምስክር ይሁንብኝ። ሌላ ሀገር አልመርጥም። ድጋሚ ሪኢንካርኔሽን የለም እንጂ በሪኢንካርኔሽን እድል ቢሰጥ እግዚአብሔር ኢትዮጵያዊ ሆኜ ነው የምፈጠረው። ብሔሬን አልነግርሽም። ከዛው ከነበርኩበት ብሔር የተወለድኩበት እዛው ባሌ የነበርኩበት ቤተሰብ ውስጥ እሱን ነው እንደገና እንዲሰጠኝ የምጠይቀው። ተስማምቶኛል። ምንም አልከፋኝም። ቤተሰቦቼንም ወዳቸዋለሁ፣ ብሔረሰቤንም ወደዋለሁ። የነበርኩበት ቤተሰቦች የወጡበትን ምንም አልከፋኝም። ኢትዮጵያንም ወዳታለሁ፣ የተወለድኩበትንም ሪጅን ወደዋለሁ። ያንኑ ነው መርጠው ለማለት ነው። ይሄ እንዳለ ሆኖ እኔ አሜሪካን ለምንድን ነው የምንወሻሸው? አሜሪካ ውስጥ ያለ ሕክምናና ኢትዮጵያ ውስጥ ያለ ሕክምና አንድ ነው። እዚህ ስንቱ ቢታከም በሕክምና ማጣት የሚሞት አናውቅም እንዴ? አሜሪካ ያለ ፕሪቪሌጅ ኢትዮጵያ ውስጥ አለ እንዴ? ይህን ማንወሻሽበትን ነገር ግልጹ መናገር ይሻላል። አሜሪካ የሚሻልበት በብዙ መቶ እጥፍ መናገር ይቻላል። ያ ማለት ሀገሬን እያናናኩ አይደለም፣ እያደገች ነው ኢትዮጵያ። አሁን ደግሞ ታውቂያለሽ ከተማው እንዴት እንዳማረበት፣
እውነት ለመናገር ይሄ ሀገር ገና የሚያድግ ሀገር ነው። never been colonized አለመሆናችን ራሱ በጣም ቢዩቲፉል ቲንግ። ሌላው ቀርቶ አሁን ከተገዙት የጎረቤት ሀገሮች ሌሎች ሀገሮች አንጻር ራሱ ትመለከቺ በወቅቱ በድሮ ዘመን ማለት ነው ቤኔፊት ኦፍ ኮሎኒ የሚባል ለምሳሌ ቀድሞ ስልክ እጀታ መያዝ፣ ቀድሞ ሹካና ማንኪያ መጠቀም፣ ቀድሞ ፎቶ መነሳት፣ ቪዲዮ ማየት፣ አንዳንድ ከፈረንጅ የሚገኙ ጥቃቅን ነገሮችን በማግኘት አቅጣጫ ዳስተ ቤኔፊት ኦፍ ኮሎኒ በዛ ሊቀድሙን ይችላሉ። ሁኬር ስለዛ ባህላቸው፣ ካልቸራቸው፣ ሄሪቴጃቸው፣ ሪሶርሳቸው ተዘርፎ ማንነታቸው ከተዘረፈ በኋላ ይህንን ሂል ለማድረግ ይህን ሪስቶር ለማድረግ መቶዎች ዓመታት አይበቃም። እኛ ኢትዮጵያውያን ግን ኢንታክት የሆነ ያልተነካ ያልተደፈረ ማንነትና ሪሶርስ አለ። ሪሶርሳችንም ገና እኛ ወንዱ ተስማምተን በፍቅር ብንኖር እኮ ኢትዮጵያ ያላት ሪሶርስ ከኢትዮጵያ ሁሉ አልፋ ለሌላ ልትሆን የምትችል ነች። አልተነካም፣ አልተዘረፍንም። ሪሶርሳችን ቁጭ ብሏል። ሄሪቴጃችን፣ ካልቸራችን፣ ቋንቋችን፣ ሃይማኖታችን ፕሪዘርቭ አድርገነዋል። ስለዚህ ጀግንነት የአባቶቻችን ሰሞኑን አድዋ ሲከበር አልነበረም? ዳግማዊ ምኒልክና አብሯቸው የነበሩት ጀግኖች በአድዋ ላይ የሰሩት ጀግንነት ኢትዮጵያ ውስጥ ብዙ ላይ ይታወቅ ይችላል። እኔ ጓደኛዬ ስሙን ቀይሮ ምኒልክ የሚባል ጓደኛ አለኝ። አንድ ጥቁር ዲሲ አካባቢ ያሉ ሰው ያውቀዋል። ታውቂው እንደሆነ አላውቅም። ስሙን ኦፊሻሊ ቀይሮ ምኒልክ፣ የአባቱ ስም ደግሞ አድዋ። ምኒልክ አድዋ። ያ ማስንቆ ሁሉ ለምዷል። አሁን ለምን ይመስልሻል? የእኛን ታሪክ ኮሎኒያል ፓወርን እንዴ ክራሽ እንዳደረግን ይህንን ከማየታቸው የተነሳ ነው። ስለዚህ በዚህ አቅጣጫ ኢትዮጵያን አደንቃለሁ። አዝ ኦፍ ቱዴይ አሜሪካና ኢትዮጵያን ባወዳደር ሰው ሳይስቅብኝም ቆይ በብዙ ነገር ማለት ነው። ስለዚህ ለምን ዋሻለሁ? አሜሪካ የሚሻልበት መንገድ ብዙ አለ። ስለዚህ ደረጃ ነው የምንጋደለው። አሜሪካ ይሻላል ኢትዮጵያ ሳይሆን አሜሪካ ብትኖር ይሻላል ኢትዮጵያ ብትኖር። ለኔ ፐርሰናል ብትጠይቅኝ አሁን እዚህ ብሆን ይሻለኛል። ጌታ ምስክሬ ነው። አሁን አሜሪካን ማጣት አልፈልግም። ሲቲዝን ከሆንኩ 20 ዓመት አልፎኛል። እኔ አሜሪካዊ ከሆንኩ የዛሬ 20 ዓመት አካባቢ ነው ሲቲዝን የሆንኩት። ኤግዛክትሊ 20 ዓመት ይሆነኛል ዜግነት ከቀየርኩ ማለት ነው። ኢትዮጵያን ስለምወዳት ነው ከ30-40 ጊዜ በላይ ተመላለስኩት። ስንት ጊዜ እንደተመላለስኩ ማለት ነው። ብዙ ፓስፖርቶች ቀይሬያለሁ፣ ቦታ እየሞላብኝ ማለት ነው። እግዚአብሔር ባርኮኛል። ዓለምን በመዞር ኢትዮጵያ በመመላለስ የልቤን አድርጌያለሁ። እግዚአብሔርን ከልብ አመሰግናለሁ። ነገር ግን አሁን ኢትዮጵያ ተመልሼ ብኖር ደስ ይለኛል። ለምን ብትይ አሁን ሳስበው በቃ ምክንያቱም ልጆቼም አድገዋል። አሜሪካንን ኢንጆይ አድርጌያለሁ። የተወለድኩበት ሀገር ያህል ነበር የሚሰማኝ። ጥሩ ሀገር ነው፣ የተባረከ ሀገር ነው። ነገር ግን አሁን ኢትዮጵያ ተመልሼ መኖር የምፈልገው አዲስ አበባ እንደዚህ አምሮበት ታዲያ ማል ይኖርበት ነው። እኔ ካልኖርኩ ስለዚህ ልኖርበት ብለን አሁን መጥቼ ወንጌል ራሱ መስራት የምፈልገው አሁን ጊዜው ነው። በቃ ካሁን በኋላ አጋጣሚ ቢመቻችልኝ ትንሽ ፓርትነርሺፕ ካገኘው እንደው ትንሽ ከሚኒስትሪ ጋር የሚቆሙ አንዳንድ ሰዎችን ሰብስቤ ያው እዚህ ሀገር ታውቂያለሽ ለመንግስት ለአብያተ ክርስቲያናት ለመስጊዱም ለሁሉም ቦታ እየሰጠ ቸርች እየሰሩበት ነው። ኢንሻአላህ እንግዲህ ለኔም ለወደፊት ተሰጠኝ ይሆናል ቸርች ይሰራል። ኢንሻአላህ ታውቂያለሽ። ኢንሻአላህ ለዛ ነው ብለው ሙስሊም ለዚህ ነው የሚወደኝ። ኢንሻአላህ ማለት በነገራችን ላይ ክርስቲያን አረቦችም ይላሉ ተጠቀሙ። ያ እሺ ኃይል እንግዲህ ካነሳ ነው ከሳይንሱ ስንጀምር ሳይንስ የሚያስቀምጠው ነገር አለ የሰው ልጅ የመጣው ከዚህ ነው ብሎና እሱን ሀሳብ ትጋራዋለህ? በነገራችን ላይ ሳይንስና መንፈሳዊ ነገር ስለማይጣላ እኔ ነገሮችን የማይበት ብዙ እይታዬ ትንሽ የተለየ ነው። መንፈሳዊ ነገር ብሰራም ሃይማኖታዊ ነገር ላይ ብቻ ፎከስድ አይደለሁም። የፖለቲካ ህይወት አለኝ፣ የትዳር ህይወት አለኝ፣ ልጆችን የማሳድግበት ጥበብና ህይወት አለኝ፣ የስራ ህይወት አለኝ። በነገራችን ላይ ስራ እሰራለሁ። እኔ ብዙ ጊዜ የሰራሁት አይቲ ነው የሰራሁት፣ አይቲ ላይ ነው የሰራሁት። አይቲም የራሴ ነገርም ለመስራት ሞክሬያለሁ። ስታክ ማርኬት ላይ ብር ከስሬያለሁ። ብዙ አፕ ኤንድ ዳውን ነበረ በህይወቴና የተለያየ እይታ አለኝ ለማለት ፈልጌ ነው። ጥሩም ደግም አሳልፌያለሁ አሜሪካ ውስጥ። የአሜሪካን ባህል በደንብ ነው የማውቀው። ሁሉን ነገር አሁን ኦልሞስት ዲቴሉን ነው የማውቀው። ስለዚህ ብትጠይቂኝ ብዙ ነገር ልነግርሽ እችላለሁ። ሳይንስን በተመለከተ በአሁኑ ባለኝ አመለካከት መንፈሳዊ ነገርና ይልቁንም ክርስትናና ሳይንስ አይጋጭም። ምናልባት የሰው ልጅ አመጣጡን ተከትሎ
ኢቮሉሽን ታምናለህ ወይ ተብዬ አውቃለሁ። እሱን ነው ጎበዝ። ኢቮሉሽን አምናለሁ። ኢቮሉሽን አምናለሁ የሚል ክርስቲያን ስላስተምር ትቻለሽ። አሁን ሰው አንዳንድ የሚደነቅብኝም የሚሰድበኝም፣ አንዳንዱ ደግሞ ታንክ ዩ ሶ ማች አስተሳሰብ ሰፋ ያለ ነው የሚለኝም እንደዚህ ቋንቋዎች ስለምጠቀም ነው። አሁን ራንደም ላይ አገልጋይ ጋር ሄደሽ ኢቮሉሽን ቲዮሪ ቻርልስ ዳርዊን ቲዮሪ ታምናለህ ወይ ብትይው በጌታ በኢየሱስም አላምንም ሰይጣን ነው የሚልሽ። ኢቮሉሽን እንዴት እግዚአብሔር ነው የፈጠረው ሁሉን ነገር? አዎ እግዚአብሔር ነው የፈጠረው። ኢቮሉሽን ግን አምናለሁ እኔ። ምን ማለት ነው? ኢቮሉሽን ለሁለት ይከፈላል። ማክሮ ኢቮሉሽን እና ማይክሮ ኢቮሉሽን፣ ሁለቱ የተለያዩ ናቸው። አንደኛው እነ ቢገር ስኬል ለውጥ የሚያሳይ፣ አንደኛው እነ ላይክ ትንሽ ሎወር በሆነ መልኩ ትንሽ ለውጥ የሚያሳይ ነው። ኢቮሉሽን ታምናለህ ወይ ተብሎ አንድ አገልጋይ እኔን ጠይቀሽኝ አላምንም ብልሽ ሜይ ቢ አላት ነግሪን ትቻለሽና this guy is stupid he doesn't know anything በቃ ከማህይም ጋር ነው የማወራው ብለሽ ጥለሽኝ እንደምትሄጂ አልጠራጠርም። ለምን ለምን ደሞ አላምነው? ኢቮሉሽን አምናለሁ። የማምነው ኢቮሉሽን ግን የትኛውን ነው የማምነው? ነገሮች ኢቮልቭ ያደርጋሉ። ኢቮሉሽን እኮ የሚለው ቋንቋ ኢቮልቭ ከሚለው ሩት ወርድ የተመጣ ነው። የሰው ልጅ ከዝንጀሮ ነው የመጣው ብለህ ታምናለህ? ወደ ሰው ከመሄድሽ በፊት ቆይ ወደዛ አይኖር ወጣሽ ለይት እንድል ኢቮሉሽን በአምንም የቢግ ባንግ ቲዮሪ ግን አላምንም። ቆይ አመጣበታለሁ። በነገራችን ላይ በኢንተርቪው ተጠይቄ አላውቅም ይሄን ነገር ዛሬ ለመጀመሪያ ጊዜ። አሁን አፍሪካን ባፍሎ እና ኖርዝ ፖል ባፍሎ አሜሪካ ሀገር ያለ ባፍሎ አሁን እንኳን ወደኛ አካባቢ ያሉት እየጠፉ ነው። ኖርዝ አካባቢ አሉ፣ ወደ ኒውዮርክ አካባቢ አሉ ባፍሎ። የአፍሪካን ባፍሎ ፈር የለውም። ፈር ማለት ይሄ ፀጉር የለውም። አይተሽ እንደሆነ ኬንያ ምናምን ባፍሎ አለ አይደል? በአማርኛ ምንድን ነው ባፍሎ? ጎሽ ነው የሚባለው። ጎሽ ቀንድ ያለው በሬ የሚመስል ጎሽ ነው መሰለኝ። የስ ባፍሎ ብቻ ያዥ። አፍሪካን ባፍሎ ፀጉር የለውም። ኖርዝ ፖል ባፍሎ ግን እንትን አለው፣ ፈር አለው፣ ፀጉር አለው። ፀጉር ለምንድነው? አጌንስት ኔቸር መቋቋም እንዲችል፣ አጌንስት ኔቸር በረዶን ለመቋቋም ሰውነት ሲታገል ያመጣው ኢቮልቭ ያደረገው ነው እንጂ ባፍሎ ሁሉ ነገር እግዚአብሔር ሲፈጥር ሰውን ከአንድ አቅጣጫ ነው የፈጠረው። አሁን አንዳንዱ ነጭ ነው፣ አንዳንዱ ጥቁር ነው። አንዳንዱ ኦሪየንታሎችን ተመልከታቸው ቢጫዎች ናቸው። አንዳንዱ ብሉ አይስ ነው፣ አንዳንዱ ብራውን አይስ ነው። አንዳንዱ ብሎንድ ሄር ነው፣ አንዳንዱ ኪንኪና ጥቁር ፀጉር ነው። ታዲያ እግዚአብሔር የተለያየ ሰው ፈጥሮ ነው እንደዚህ ሆነ ነው? ኢቮሉሽን ያመጣው ጣጣ ነው። ኢቮልቭ እያደረገ አጌንስት ኔቸር ኢቮልቭ እያደረገ ለአካባቢ ጂኦግራፊካሊ፣ እንደገና ደግሞ ምንድነው ጀነቲካል ሜካፕ በእንደዚህ ያንን ነገር ከኔቸር ጋር እየታገለ ያንን ከመያዝ አንጻር ኢቬንቹዋሊ ኦቨር ዘ ይርስ መሰረታዊ ሰውነቱን ሳይቀይር አንዳንዱ ብሉ አይስ ሆነ። ብሉ አይስ ምንድን ነው? አማርኛና እንግሊዝኛ እየተቀላቀለ ይቸግረኛል። በጣም ይቅርታ። ብሉ አይስ ማለት ብሉ ምንድን ነው? ሰማያዊ አይን። አንዳንዱ ብራውን፣ ይሄ ቡናማ ነው። ኤግዛክትሊ እንደኛ አይነቱ ማለት ነው። ሙሉ በሙሉ ጥቁር አይደለንም እኛ። እንደዚህ እግዚአብሔር የተለያየ ሰዎችን ፈጥሮ አይደለም፣ ከአንድ ነው የተፈጠርነው። ነገር ግን ኢቬንቹዋሊ እንደዚህ የያዘን ማለት ነው። ይሄ የኢቮሉሽን ሪዛልት ነው። ናት ኢን ቢገር ስኬል። ቢገር ስኬል የሚባለው ኢቮሉሽን ከዝንጀሮ ሰው ሆነ እንደማለት ማለት ነው። ፈጽሞ ሰው ነበር፣ ነገር ግን ኢቮሉሽንን የምታመን ከሆነ ኢሚዲየትሊ አይደለም የሚለው ከዝንጀሮ ሰውነትን ተቀበለ የሚለው ሰው ፕሮሰሱን ካመንከው አንተ ሰው ከዝንጀሮ ነው የመጣው ብለህ ታምናለህ። አይቀየርም ወይ ነው እና ስሞል ስኬል ያልኩሽ ለዚያ ነው። ለምሳሌ የአይን ከለር ከአንድ ተፈጥረን ሳለን አንዳንዱ ብሉ አይስ ነው፣ አንዳንዱ ብራውን አይስ ነው፣ አንዳንዱ ጥቁር ቀጫጫ ፀጉር ነው፣ አንዳንዱ የብሎንድ የፈረንጆች፣ አንዳንዱ የህንድ ሀገር ፀጉር ሆነ። በተለያየ ዘመን ፈጥሮ ነው ኦቨር ዘ ይርስ። ይሄ ጀነቲካል ሜካፕ ማለት እንዴት የአሁኑ ማንነት የያዘው በትንንሽ እየተቀየረ መጣ እንጂ ስትል እነሱም ሰው ናቸው፣ እኛም ሰው ነን። ጥቁሩም ሁሉም አንድ አይነት ካራክተር ነው ያለን። ወንድና ሴት ነን፣ እንበላለን፣ እንጠጣለን፣ እንጋባለን፣ ተመሳሳይ ነን። ደማችንም ቀይ ነው። ነገር ግን ኦቨር ዘ ይርስ ማይነር ሎ ኬዝ ወይም ደግሞ ሎወር ኬዝ ነገሮቹ ምን ሆነዋል? ኢቮልቭ አድርጓል። ኢቮልቭመንትን አምናለሁ ማለት ነው። አየሽ፣ ኢቮሉሽን ታምናለህ ወይ ቢለኝ አንድ ሰው አላምንም ካልኩ ምንም አያውቅም ነው የሚለኝ። ጎበዝ የሆነ ሰው አምናለሁ፣ ነገር ግን የማምነው የትኛውን ኢቮሉሽን ነው ማምነው የሚለውን ማስረዳት አለብኝ። እነ ቢገር ስኬል የሚያምኑት የቢግ ባንግ ቲዮሪ አቀንቃኞች ናቸው። የቻርልስ ዳርዊን ቲዮሪ ቢግ ባንግ ቲዮሪ ማለት እኮ አንድ ሰው እንደዚህ አድርገው አስቀምጦታል።
ቢግ ባንግ ቲዮሪ ማለት የሆነ ነገር ድንገት ፈነዳና ይልሃል። ያ የፈነዳው ነገር ራሱ ከየት ነው የመጣው ሲጀመር? እሱስ ከየት ነው የመጣው? ኖ ኤክስፕላኔሽን። የሆነ ቢገር የሆነ ኦብጀክት ፈነዳ። ሲፈነዳ የዛ ፍንዳታ ውጤት አንዳንዱ ሂውመን ቢንግ ሆነ፣ አንዳንዱ በሬና ላም ሆነ፣ አንዳንዱ አህያ ሆነ፣ አንዳንዱ ከዋክብትን የጨረቃ ሆነ። ከመሆን ሮንግስ እንትን ምን አለ? ይህንን አንድ ምሁር ሲያስቀምጥ ኢቮሉሽን ቲዮሪ የቢግ ባንግ ቲዮሪ አምናለሁ ማለት አለ ያን ነገር ፈንድቶ በአጋጣሚ ሰው ሆኖ ቁጭ አለ ወይም የሆነ በሬ ሆኖ ቁጭ አለ ቢባል አለ ያ ማለት ሌሊት ላይ የሆነ ነገር ፈነዳና አለ በተኛንበት ጠዋት ስትነሺ ጓሮች ላይ 777 ቦይንግ ለመብረር ሬዲ የሆነ ክንፎች ያሉት ኤሮዳይናሚክሱ በስነስርዓቱ ዌል ኢኩፕድ የሆነ እያንዳንዱ ፊውል ሲስተሙ፣ ጂፒኤሱ፣ ኤሌክትሮኒክ ሲስተሙ እያንዳንዱ በስነስርዓት ጠንቅቅ ያለ ሁሉ ነገር የተሟላ ሬዲ የሆነ ለፍላይ ለማድረግ ለመብረር ሬዲ የሆነ ይሄ ማግኒቲዩድ ሂውጅ ሞንስተር በአየር ላይ ለመብረር ያለ ምሰሶ ያለ ግድግዳ በአየር ላይ ለመቆየት ሬዲ የሆነ ድንገት ቁጭ ብሎ አገኘው አለ። ከየት መጣ ነገር ቢባል የሆነ ነገር ፈንድቶ እኮ የዛ ውጤት ነው። ሃው ኢግኖራንት እንደዚህ የሚያምኑ ሰዎች። ስለዚህ እንደዛ እንደማለት ይቆጠራል። አንድ ነገር ፈንድቶ እንደዛ ነገር ቁጭ ላይ የተስተካከለ ነገር እያንዳንዱ ሲስተም አስቢ። ሰው የሰውን ኔቸር ስትመለከች ሰሪ እንዳለው ያሳያል። ቦይንግ 777 የሆነ ፍንዳታ በተአምር ቦይንግን ቁጭ ላይ ያደርገው አይችልም። ብዙ ሳይንቲስቶች ከራይት ብራዘርስ ጀምሮ ተራቀው የደረሱበት ነው። እኔ ዴይተን ኦሃዮ ሄጄ ጎብኝቻለሁ። አውሮፕላን መጀመሪያ የተሰራበትንና እስከ ሁለተኛ ዓለም ጦርነት የመጣው ማለት ነው። በሂደት እያንዳንዱን ሄጄ አይቼዋለሁ በአይኔ። ይገርምሻል፣ ራሱ ሳይንሱ ራሱ ይገርምሻልና እንዲህ ተራቀው ተፈላስፈው ብዙ ምሁራን አእምሯቸውን ጨምቀው ጥበባቸውን ተጠበው ያመጡትን ነገር የሆነ ፍንዳታ ፈንድቶ ኦቨርናይት የሆነ አውሮፕላን ቁጭ አለ። ከየት መጣ ቢባል ነገር ፈንድቶ እኮ በአጋጣሚ ነገር ቁጭ አለ እዚህ ጋር። ስለዚህ ሄደ አንስተ ማብረር ትችላለህ ቢባል ልክ እንደዚህ ስቱፒዲቲ ነው አለ። እውነቱን ነው ያለው። የቢግ ባንግ ቲዮሪ አላምንም፣ የሚያምነውም የለም። እውነት ለመናገር ተለዋጭ ቲዮሪ ስለሌለ ብቻ ዝም ብሎ ያስተጋባሉ እንጂ ይሄ ተረት እንደሆነ ሰው ሁሉ ያውቃል። በዓለም ላይ ኤቲስቶች ጥቂቶች ናቸው። ኤቲስቶች ማለት እንግዲህ ምንም ፈጣሪ የለም ምንም ነገር የለም የሚሉ ማለት ነው። ዝም ብሎ በቃ በቢግ ባንግ ቲዮሪ የሚያወሩት እነሱ ናቸው። ብዙዎቹ ምሁራን ታላላቅ ሰዎች ባለሀብቶች አሜሪካን ሀገር እነ ቢል ጌትስ እነ ዋረን ባፌት እነ ሌሎችን ብትጠሪ እነዚህ ሰዎች አግኖስቲክ ናቸው። አግኖስቲክ ማለት ከኤቲስት ይለያሉ። እግዚአብሔር ጌታ ኢየሱስ ብሎ አላህ ብሎ አያምኑ። ነገር ግን there is a power, it could be God። እግዚአብሔር ሊሆን ይችላል፣ you can name it whatever it is, but there is a super power behind the scene። ነገሮችን የፈጠረ ብቻ ከነዚህ ከኔቸር በስተጀርባ እነሱ ይሻሉኛል ማለት ነው። እና ሰው ከምን መጣ ቢባል ሰው በእግዚአብሔር መልክና አምሳል የተፈጠረ ፈጣሪ ያለው ሰሪ ያለው ታስቦ የተፈጠረ ነው። ሰው አይደለም መንፈሳዊውን ገጽታችንን ቁሳዊ ገጽታችንን ራሱ look at myself, look at yourself። አይንሽን ወይ ጥርስሽን ራሱ ብታይ ተመራምረሽ የማትጨርሺው ሚራክል ነው። ለዚህ እንደው አንድ ነገር ብቻ ልንገርሽና ልጨርስ። አንድ ህንዳዊ ሰው የጥርስ ሐኪም ብቻ አይደለም፣ as a professor እጅግ በጣም ከዴንቲስት ከሆነ በኋላ በጣም የተማረ ሰው ነው። የሂንዱ እምነት ተከታይ ነው። እንግዲህ ዴንቲስት ነው የሰውዬ። ጠዋት ተነስቼ በመስታወት ጥርሴን አየዋለሁ። ዴንቲስት ጥርሱን የሚያይበትና እኔና አንቺ ጥርሳችንን የምናይበት አንድ አይደለም። እኛ ጥርሳችንን ቦርሸን መውጣን ነው። ምን እንደመጣ ኬት እንደመጣ እስቲ ማን ነው እናስተካክሎ። ይሄኛው ለመሳቂያ ለውበት፣ ለአንዳንድ ነገርም ደግሞ እንዲህ ገምጠን ምን ለምንበላበትም አመቺ ያደረገው ማለት ነው። የኋለኛው ደግሞ ለማኘኪያ እንዴት አመቺ እንደሆነ ተመልከች። ቅርጹ ራሱ የተለየ ነው። ማን ነው እናስተካክሎ ያስቀመጠው? ይሄ ከዚህ የምናየው ጥርስ አጥንት የሚመስለው ደግሞ ከውስጥ እኮ ነርቭ ሁሉ አለው፣ ሩት አለው። እንዴት ነው የሚበቅለው? ራሱ የመጀመሪያው ከበቀለ በኋላ ሁለተኛው እንዴት ነው የሚበቅለው? ከበስተጀርባው ምንድን ነው ያለው? ይሄ ማን ነው እንደዚህ አስተካክሎ ያስቀመጠው? ይሄንን ግን ከላይና ከታች አንድ ዴንቲስት ብትጠይቂና አንቺ ምናልባት ደንታል ባክግራውንድ ከሌለሽ ማለት ነው። ሶሪ ነው የለኝም። ያ አይ ዶንት ኖ ጀስት እኔ ጥርሴን በላበታለሁ፣ የማውቀው ነገር የለም። አንዳንዱ ጫት ይቀመበታል፣ አንዳንዱ የፈለገውን ያደርጋል። ብቻ ጥርሳችን ጥርስ አለን። ጠዋት ተነስቶ በመስታወት ጥርሱን አያየና
ከመደነቁ ብዛት ተነሳ እንግዲህ ጥርሱን የሚያየው በትምህርቱ ውስጥ ነው የሚያዩስ። ጥርስ ማን ነው እንዲያደርገው? ፈጣሪውን በጥርሱ ውስጥ ማየት ቻለ። እግዚአብሔር ሲናገርሽ አንዳንዴ በምን እንደሚናገርሽ አታውቂም። የጥርስን አፈጣጠር አየና ሰሪ ያለው ይሄማ ፈጽሞ የጥርስ በቃ ከመደነቁ የተነሳ እሱ በጣም ይሄ ፕሮፌሰር ሃይሊ ኤጁኬትድ ማን ይሄ ሰማ ሰሪ ያለው ሰሪው ማን ነው ወደሚል አመጣው። ኢንዱ እምነት ተከታይ ነው ብዬሻለሁ። በኢንዱ እምነት እንግዲህ 10 አማልክት ቢኖረው አንቺ ጌታ ኢየሱስ ክርስቶስ ያድናል ብለሽ ብትሰብኪው ዋው ጥሩ ነው የሚልሽ 11ኛ አድርጎ ይቀበለዋል እንጂ 10ን ዲስትሮ ያደርጋል። በእንደዚህ እምነት ያለ ሰውዬ ነው። አይቶ ጥርሱን ሰሪ ያለው ሰሪው ማን ነው የሚለው ወደ ክርስቲያን አምላክ አመጣው። ጌታ ኢየሱስ ክርስቶስን አመነ፣ ከእግዚአብሔር ጋር ተዋወቀ። ከዚያስ በኋላ ሰባኪ ሆነ። ሰባኪ ከሆነ በኋላ እንዴት ፈጣሪን ለመተዋወቅ እግዚአብሔር የተጠቀመበት መንገድ ከነበረበት ጥርሱን አይቶ ነው። ስለዚህ ምሁራን አይናቸው የተከፈተ እነሱም ከእውቀት ከፍሎ ቢያቁም እንኳን የኢቮሉሽን ቲዮሪ ማነው የቢግ ባንግ ቲዮሪ ቀልድ እነሱ ጥርሱን አይቶ ብቻ ጥርሱን አይቶ ብቻ ፈጣሪውን ተዋውቋል። አይን የሚያውቁ ሰዎች ስለ አይናችን ሲነግሩን ይሄ ሽፋሽፍታችን ራሱ ይሄ አይላሽ ምናምን ለምን አስፈላጊነቱን ይሄ አይን ውስጣዊ ክፍሉ ምን እንደሆነ እያንዳንዱን ነገር ራሱ ተመራምረሽ አጨረሽው። ነርቭ ሲስተም፣ ኢሚዩን ሲስተም፣ እንትናችን የምድረሱ ዳይጀሽን ሲስተም፣ ምን ሂውማን አናቶሚ ብሬናችን፣ ስንቱ ልንገርሽ። እያንዳንዱ ሳይንስ ጥቂቷን ነው የሚያውቀው። እውነት ለመናገር ሊቨራችን ፈንክሽናሊቲ፣ ኪድኒችን የምታክሏ ኪድኒ የምታጣራውን ውሃ ኪድኒ ዳያሊሲስ የሚያደርጉ ሰዎች ይህን የዚህም ቤት ግማሽ የሚያክል ኪድኒ ዳያሊሲስ የሚያደርጉበት መሽን እችኛዋ ትንሿ የምታጣራው ማጥራት አይችልም። ምናልባት በማግስቱ እንደገና ማምጣት አለብሽ። ይህንን ቤት የሚያክል ነገር አስቤ እችን የምታካክል 2 ኪድኒ የምታጣራ ይህ የእግዚአብሔር ስራ ነው። ሰሪ እንዳለው በዚህ ማወቅ እንችላለን። ሰው ይህንም በአጋጣሚ መጣ ቢለኝ ጆክ አትሊስት ከኤቲስቶች አስተሳሰብ የኤግኖስቲኮች ይሻለኛል። ከነሱ ደግሞ ያው አትሊስት እኔ ክርስቲያን ነኝ፣ ፈጣሪ ያለን ሰሪ ያለን እሱም እግዚአብሔር ይባላል። ኢቮሉሽን የሰው ልጅ ከዝንጀሮ አምናለው ግን አላምንም። የማምነው አለ የማላምነው አለ። ማክሮ ኢቮሉሽን እና ማይክሮ ኢቮሉሽን ይለያያል። እሺ በቀጥታ መለስ አልፈለግም። መልሻለሁ። ስለ ዳግም ትንሣኤና ወይም ደግሞ እኛ ያው ብዙ ጊዜ ሰዎች ምድር ላይ ስንኖር እንደውም እኔ ብዙ ጊዜ የምጠቅሰው አባባል አለ፣ ግን በሃይማኖታዊ ሰዎች መሀል ይሄ ጥቅስ ይሄ አባባል እንዲነገር አይፈለግም። እኔ ይፈለጋል ብዬ ከሚያምኑት ውስጥ አይደለሁም፣ ግን ስለምወደው ቢሆን እንኳን በሚል አንጻር ነው። ለምሳሌ የከበደ ሚካኤል ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላልና ይሄንን ስለው እንዴት ማለት ጽድቅ እንዳለ ያመንሽ ለምን ትይዋለሽ ይባላልና፣ ግን ባይኖርም ሰዎች ደግ መሆኑ ይሻላል ያዋጣል በሚለው አካሄድ ነው። እና ስለ ጽድቅና ኩነኔ እናንሳ እስኪ። ሲኦል አለ ብለህ ታምናለህ? ሲኦል የሚገርም ነገር እኮ ነው። በነገራችን ላይ መጽሐፍ ቅዱስ ስለ ሲኦል አያወራም፣ ስለ ገሃነምም አያወራም፣ ስለ ኃጢአት አያወራም፣ ስለ ጨለማ አያወራም፣ ስለ ውድቀታችን አያወራም። መጽሐፍ ቅዱስ የሚያወራው ስለ ጽድቅ ነው፣ ስለ ቅድስና ነው፣ ስለ ህይወት ነው የሚያወራው፣ ስለ መንግስተ ሰማያት ነው የሚያወራው። መጨረሻ ላይ ስለምንቀበለው ፍርድ አያወራም ብዬ ስል አልተጻፈም እያልኩ አይደለም፣ የተጻፈበትን ኮንሰፕት እያወራው እንጂ። ለምሳሌ ስለ ጨለማ ብዙ ጥቅሶች አሉ ስለ ጨለማ የሚያወሩ። የመጽሐፉ ዓላማ ጨለማን ለማስተዋወቅ ሳይሆን ከብርሃን አንጻር ነው የተጻፈው ለማለት ፈልጌ ነው። ሲኦልም በእንደዚህ አይነት መልኩ ነው የተጠቀሰው እንጂ ስለ ሲኦል ዶክትሪን አውጥቶ በማስጠንቀቂያ መልክ ሰዎች እንዲፈሩና እግዚአብሔርን እንዲያመልኩ ስለ ሲኦል አንድ ዶክትሪን ወጥቶ በመጽሐፍ ቅዱስ ውስጥ የተጻፈ የለም። ስለ ሲኦል ግን ተጽፏል። ሲኦል አለ ወይ ብሎ ይጠይቃሉ ሰዎች። እንዳውም ሰሞኑን የሆነች ልጅ የተናገረችውን ዱዊት አድርጌዋለሁ። ምንድን ያለችው የመጽሐፍ ቅዱሱ ትክክለኛው ሰማይ ምድርን የፈጠረ እግዚአብሔር ሲኦል አለው ብዬ አላምንም አለች። እኔ ምን ብዬ የጻፍኩት እዛ ጋ ምን ብዬ ነው ዱዊት ያደረግኩት? አዎ እውነተኛው እግዚአብሔር ሲኦል የለውም፣ ሲኦል ግን አለ። እንግዲህ 2 ነገር ነው የተናገርኩት። ምን ማለት ነው? እግዚአብሔር ፍቅር ነው፣ ሰውን ሁሉ ይወዳል፣ የማንንም መጥፋት የማይወድ ተብሎ ተጽፏል። ስለዚህ እግዚአብሔር ፐርፐስሊ ሲኦልን አልፈጠረም። ሲኦል የሆነ የተቆፈረ ጉድጓድ ማለትም አይደለም። በዘልማድ መቃብርም ሲኦል ተብሏል።
የጨለማው ዓለምም ሲኦል ይባላል። መጽሐፍ ቅዱስ ስለ ሲኦል ይናገራል። በእርግጥ ሲኦል የስቃይ ቦታ ነው አውቃለሁ። ነገር ግን ሲኦል የሚባለው የስፍራ ወይም ደግሞ የሆነ የተቆፈረ የሚያስፈራ ጉድጓድ ውስጥ በእሳት እዛ መጠበስ ማለት ሳይሆን ሲኦል ማለት እግዚአብሔርና እግዚአብሔራዊ የህይወት ሽታ የሌለበት ስፍራ መገኘት ማለት ነው። ከዛ በላይ የሚያስፈራ ነገር የለም እውነት ለመናገር። ታዲያ መጽሐፍ ቅዱስ እኮ በእሳት በግልጽ ሉቃስ ወንጌል ምዕራፍ 16 ላይ በዚህ ሲኦል ነበልባል እሰቃያለሁ ብሎ የለም ወይ ቢባል መጽሐፍ ቅዱስ በምሳሌያዊ አይነት ንግግር ነው፣ በሂውመን ተርም ነው የተነገረን። ሲኦል አለ፣ ነገር ግን እግዚአብሔር ሆን ብሎ ሲኦልን አልፈጠረም። ሲኦል ማለት ክስተት ነው፣ የእምቢተኞች ምርጫ ማለት ነው። ሰው እግዚአብሔርን ባይፈልግ ባይመርጥ የሚያገኘው ሞት የሚባል ኑሮ ማለት ነው። እየሞተ ማለት ነው። ሲኦል አለ። ሲኦል ምንድን ነው የሚለው ላይ ነው ከብዙዎቹ ጋር ማልስማማው። ግን የመጀመሪያው ሀሳብ ሰማይና ምድርን የፈጠረ አምላክ ሲኦል ይኖረዋል ብዬ አላምንም ነበር ያልከው። አላምንም፣ አሁንም አላምንም። ለምን ስልሽም አላምነው፣ ይጋጭብኛል። እግዚአብሔር ለምንድን ነው ሲኦል ምን ያደርግለታል? አንዳንዱ ይመጣና አይ ለሰው እኮ አይደለም የተፈጠረው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ስለሚል እግዚአብሔር ያዘጋጀው ለሰይጣን ነው ለመልእክተኞቹም ነው ይላሉ። ለሰይጣንም ቢሆን ሰይጣን የመረጠውን ሰይጣንነትን ይዟል። በነገራችን ላይ እግዚአብሔር መልአክ ነው የፈጠረው እንጂ ሰይጣንን አልፈጠረም። ምናልባት ይሄ አመለካከትክ የመጣው አማልክት ነን ብለክ ለምታስብ ይሆን? አንቺ ስለኔ በደንብ ለቃቅመሽ መተሻል በደንብ። እና አሁን አማልክት በምትለው ቃል ብዙ ጊዜ የሚነሳው ለዛ ነው። እችኛዋን ልጨርስልሽ፣ እሱ እመጣበታለሁ። ከሞት በኋላ ህይወት አለ፣ በትክክል አለ። ይሄ ሳይንቲፊክሊ ፕሩቭን ነው። ሌላው ቀርቶ እንኳን በመንፈሳዊ ነገር እኔ አሜሪካን ሀገር አንዳንድ ዳክመንተሪዎች አይቻለሁ። ሰው ከሞተ በኋላ ሬሳ ክፍል ሰውየው ሬሳ ክፍል የተቀመጠ ሬሳ ከስጋው ከሬሳው ወጥቶ ግለሰቡ ውጪ በዛን ሰዓት እየተከናወነ ያለውን ነገር ወደ አንዳንድ የሞቶ የሚመለሱ ሰዎች የሉ ኒር ዴዝ ኤክስፒሪየንስ ይሏቸዋል አሜሪካ። ምንድነው ከሞቱ በኋላ ከመቀበራቸው በፊት ድንገት ሬሳቸው እንደገና መሞቅ ይጀምርና ሰዎች ወደ ህይወት ይመለሳሉ። ብዙ ዶክተሮች ይህን ቢጠየቁ ያውቃሉ። በተለይ ካርዲዮ ምናምን አካባቢ የሚሰሩት ማለት ነው። እና ሞተ ከተባለ በኋላ ሰውየው ህይወት ዘራበትና የት ደርሶ እንደመጣ ሲናገር ውጪ እየተከናወነ ያለውን ነገር ያየውን ነገር በዛ ሰዓት እሱ ሬሳ ክፍል ነው። ሬሳው እዚህ ነው ያለው፣ ሬሳ ክፍል ተጥሏል። ውጪ የሆነ ያለውን ነገር ግለሰቡ አይቶ በዛን ሰዓት ታይሙን ቼክ አድርገው ከስጋው የወጣ ማንነት በትክክል ፕሩፍ ተደርጓል፣ በሳይንስም ማለት ነው። ስለዚህ ከሞት በኋላ ህይወት አለ። ይሄ ምንም ሰዎች ዳውት ውስጥ መግባት የሌለባቸው ነገር ነው። ይሄንን እውነቴን ነው የምላችሁ። በዚህ አጋጣሚ እንደው ዳውት ያላችሁ በቃ ሞትኩ ነው የምትሉ ሰዎች እንዳትሞኙ። ከሞት በኋላ ህይወት አለ እና ህይወት ካለ የዘላለም ህይወት አለ ማለት ነው። እና አባታችን ጋር እግዚአብሔር ጋር ነው የምንሄደው ስንሞት፣ በስጋ ስንሞት እኛ አማኞች ስለሆንን ማለት ነው። አንድ ሰው መድኃኔዓለምን ሲያምን ለኃጢአት ሞቶልኛል፣ ደምቶልኛል፣ ቆስሎልኛል ብሎ አምኖ ሲኦል አይሄድም። እና ከስጋ ስንወጣ ደስ ወደሚለው ዓለም እንጂ የምንሄደው ወደ ጥፋት ቦታ አንሄድም። ግን ሲኦል አለ። ሲኦሉ ምንድን ነው ቢባል ሲኦል የማያምኑ ሰዎች እግዚአብሔር የሰጣቸውን ህይወት አንቀበልም ብሎ በትዕቢት ያንን አሽቀንጥሮ የጣሉ ሰዎች ኦልሬዲ ከሞት በኋላ ሳይሆን ሲኦል የሚሄዱት አሁንም ሲኦል ውስጥ ናቸው፣ በውስጣቸው ማለት ነው። ነፍሳቸው ስቃይ ውስጥ ነች። ከስጋ ሲለዩ የሚገኙበት ዓለም ነው ሲኦል ማለት። ጨለማ ውስጥ ራሳቸውን የሚያገኙት ተስፋ መቁረጥ እሱ ነው። ዘላለማዊ ተስፋ መቁረጥ፣ ዘላለማዊ ሀዘን፣ ዘላለማዊ ጨለማ፣ ዘላለማዊ ሆፕለስነስ ኤንድ ላይክ ኢተርናል ሎንሊነስ እዛ ውስጥ ነው ራሳቸውን የሚያገኙት። ሲኦል ብለን የምንጠራው ይሄ ነው። ይሄ እጅግ የሚያስፈራ ነገር ነው። ነገር ግን በሚገባን መልኩ የእሳት ስቃይ በዛ ፓራብል አድርጎ ምሳሌ አድርጎ የነገረን በሚገባን መልኩ ነው። ለምሳሌ አዲስቱ ኢየሩሳሌም ጎዳናዋ ንጹህ ወርቅ እንደሆነ ይናገራል መጽሐፍ ቅዱስ። ከሰማይ የምትወርደው አዲስቱ ከተማ ለቅዱሳኑ ለእኛ የተዘጋጀችልን ማለት ነው። ስለዚህ ያቺ ከተማ ወርቅ ሲል ሪል ወርቅ ነው የምጠብቂው። ወርቅ እንኳን እዛ አይደለም። እኔ እዚህም ወርቅ ብትሰጪኝ ብዙ ወርቅ አለኝ በነገራችን ላይ ስጦታ የተሰጠኝ ብዙ አንዱንም ወርቅ አንገቴ ላይ አድርጌ አላውቅም። ሲጀመር ወርቅ አልወድም። ብዙ ወርቅ አለኝ አልኩሽ፣ ግን አድርጌ አላውቅም። እንኳን በሰማይ ቤት በዚህም እኔ ጌጥ አይመስለኝም ወርቅ። እንዳውም የሆነ የሌለሽን ነገር ለመደማመቅ የምትጨማምሪ እንደዛ አድርጌ ነው። ወርቅ በሆነች ብትመጪ እንዳውም ውበትሽን ነው የሚደብቅብኝ። ስለዚህ በሚገባን መልኩ ወርቅና እንቁ ነው ማሰብ የምንችለው የከበረ ነገር ብናስብ አይደል? ስለዚህ መጽሐፍ ቅዱስ በምንድን ነው የገለጠልን? በእንቁ አይነቶች፣ በወርቅ በዛ ምሳሌ የተነገረን እንጂ እኔ ብረታ ብረት አልጠብቅም ሰማይ ቤት። ከዛ ያለፈ ነገር ነው የምጠብቀው። ህይወት የሚባል ነገር አለ። ህይወት በብርም በእንቁም በዳይመንድም አይገመትም።
የሰው አይን ያላየውን ጆሮ ያልሰማውን የሰው ልብ ያላሰበውን ለሚወዱት አዘጋጅቶላቸዋል የሚለው ወርቅ ይሄ ብረቱ ነገስታት ጭንቅላታቸው ላይ የሚደፉት። እሺ ቆይ ወርቁን አንዴ ሜዳ ሁሉ ወርቅ ከሆነ ሄድኩበት ተመለስኩበት ከዛ በኋላ ሰለቸኝ በቃ ልዩነት የለውም። ምንድነው ትርጉሙ? ነገር ግን የማይሰለች ህይወት፣ የማይጠገብ ህይወት፣ በቃኝ ሰለቸኝ የማይባል እጅግ አስደሳች የዘላለም ህይወት አሁን ኦልሬዲ ተቀብለናል። ከስጋ ስንወጣ ሙሉ ኤክስፒሪየንስ የምናደርገው እግዚአብሔርን ፌስ ቱ ፌስ ኤክስፒሪየንስ የምናደርግበት የዘላለም ህይወት ማለት መንግስት ሰማያት ማለት እሱ ነው። ሲኦል ማለት ደግሞ እግዚአብሔርና የእግዚአብሔር ነገር የሌለበት ዓለም ማለት ነው። ህይወት የሚባል ነገር የሌለበት ስፍራ መገኘት እጅግ አስፈሪ፣ ያውም ለዘላለም። ሞት ማለት ወይም የሞትና የሞት ውጤት የሆነው ሲኦል ያ ነው። በዚህ መልኩ ነው የምንረዳው። እንደው ሰው እንዳላስፈራራ በመሀል የጠየቅኩህንም አማልክት ምን ነበር የጠየቅሽኝ? ሶሪ አማልክት ነን ብለህ ታስባለህ? እሱ ለእኔ የወጣልኝ ስም ነው። መልአክ ነን ብለህ ነው የምታምነው ማለት ነው ወይስ አማልክት? ፓስተር ጻድቁን ታውቂዋለሽ? ፓስተር ጻድቁ ማለት የአብያተ ክርስቲያናት መሪ የነበረው የሚታወቅ ሰው ነው። አንድ ቀን እዚህ ስካይላይት ሆቴል አገኘኝና አማልክት መጡ እኔን እኮ ነው እወደዋለሁ። አይዘው ለዛ ነው ስሙን የጠራሁት። ፊት ለፊት ነው የሚናገረው እሱ። እና ምንድነው የሆነው? ቃሉ የመጣላቸውን አማልክት ናችሁ አማልክት ብሎ ከጠራቸው ይላል መጽሐፍ ቅዱስ። እና አማልክት የሚለው እግዚአብሔሮች ማለት አይደለም። አማልክት የሚለው ኤሎሂም ከሚለው ቃል የተተረጎመ ነው። እዚህ ጋር ላቋርጥና ትንሽ ግልጽ እንዲሆን ሰዎች ግራ የሚጋቡት አማልክት ነንም ትላለ ኢየሱስ ነንም ትላለ አለም እንዴ? እግዚአብሔር ምስክሬ ነው። ይኸውልሽ እያጠጋጉ ያላልሽውን ይሉልሻል ሰዎች። ማንንም ስለኔ ከሰይጣንም ከመልአክም አትስሚ፣ ከኔም ስሚ አጠገብሻለሁ። ኃይሉ ዮሐንስ ሰውና ሰው ብቻ ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡር ነኝ። እግዚአብሔር አምላኬ ነው፣ እኔ አምላኪ ነኝ። እግዚአብሔር አባቴ ነው፣ እኔ ልጁ ነኝ። ከዚህ ውጭ ዝም ብሎ ሰዎች አላ ለማጣጣል ሰዎች ከአመጣጡ ኬት መሰለሽ አማልክት ነን የሚል መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ አያስተውሉም፣ እንደ ሰው መሞትን ይሞታሉ፣ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ የሚል ቃል አለ። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 30 ላይ ይህንን ደግሞ ጠቀሰው። ስለዚህ አማልክት የሚለው ቋንቋ ገዢዎችና ፈራጆች ማለት ነው ቀጥታ ሲተረጎም እንጂ እግዚአብሔሮች ማለት አይደለም። እኛ የተፈጠርነው በአየር በየብስና በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኖራቸዋል። የአምላክ ልጆች አማልክት ናቸው ማለት የሚመለኩ ሳይሆኑ የሚገዙና የሚፈርዱ የት? በተፈጠረላቸው ዓለም ብቻ በየብስ በባህርና በምንድን ነው የሚለው let them rule over fish of the sea, every living creature that moves on the ground, over the birds of the air, over the fish of the sea, over every living creature that moves on the ground. three dimension በአየር በየብስ በባህር ይግዙ ሲል ዶሚኒየን ወይም ደግሞ ገዢነት ይኑራቸው ስልጣን ይኑራቸው አለ ይላል። የዚህ ዓለም ገዢዎች እኛ ነን። የዚህ ዓለም አማልክት እኛ ነን። አማልክት የሚለው እግዚአብሔሮች ሳይሆን የሚገዙና የሚፈርዱ ማለት ነው። እችን ቃል ወስደው አጦዟት። ሌላ ትናንሽ ክርስቶስ ነን እንደዚህ ይላሉ ሲባል ሰምተሽ እንደው አላውቅም። ትናንሽ ክርስቶስ የስህተት ትምህርት ነው። አንድ ክርስቶስ ነው ያለን። እኛ የክርስቶስ ብልቶች ነን። መጽሐፍ ቅዱስ ብልቶች ናችሁ ነው የሚለን እንጂ ተነስቼ ብቻዬን ክርስቶስ ነኝ ብል አይሆንም። ክርስቶስ የሚለው አይዲያ ውስጥ ቤተክርስቲያን አካል፣ ኢየሱስ የቤተክርስቲያን ራስ፣ እኛ ደግሞ ብልቶች ናችሁ ነው የሚለን ኢንዲቪጁዋሊ። ይህንን ማምነው እኔ እችኛዋ ፒንኪ እቺ ጣቴ ተነስታ ኃይሉ ዮሐንስ ነኝ ብትል የኃይሉ ዮሐንስ አንደኛው አካል ክፍል ብልት ነች እንጂ ብቻዋን ኃይሉ ነኝ ብትል አይሆንም። ስለዚህ እኔ እንደው ሌላው ሰው እየሰበከልኝ እየተናገረልኝ እንጂ አላልኩም። አማልክት ነን የሚለው በዛ መልኩ ነው እኔ የሰበኩት። እሷን ወስደው ነው የሚያጠውዟት። ዝም በያቸው፣ አትስማያቸው። የጠላት ወሬ ነው። በቃ ተቀብያለሁ። ያ ጥያቄውን ከአንተ ቀጥታ መልሱን አግኝቻለሁ። ኃይሉ እንግዲህ ከመጣበት ከልጅነቱ ካደገበት ካያቸው ውጣ ውረዶች ካሳለፋቸው ደስታዎች ከብዙ ነገር ህይወት ምን አስተማረው? ህይወት ምን አስተማረ? በጣም ከባድ ነው። እኔ early 50s ሰው እዛ ከባሌ ከልጅነቴ ጀምሬ የወጣሁበትን ቤተሰብ ጀምሬ ህይወትን አንዳንድ ጊዜ ወደኋላ አያለሁ። ቤተሰቦቼ እኔ ከመወለዴ በፊት ወይም ደግሞ ህፃን በነበርኩበት ጊዜ ጥሩ ክላስ ያለው ቤተሰብ ነበር። እኛ ቤተሰብ እንግዲህ እኔ ባልደርስበትም
ደርግ የሚባል መንግስት መጥቶ ነው የኛም ቤተሰብ የበተነው፣ ንብረታቸውን የወረሰባቸው፣ መሬታቸው እንዳለ የወሰደባቸው። ስለዚህ ተንደላቆ ይኖር የነበረ ቤተሰብ ውስጥ ብወለድም እኔና ከታላቅ ወንድሜ ጀምሮ ወደታች ያለ ነው። ለቤቱ 5ኛ ነኝ። እኔ ወደ መጨረሻዎቹ አካባቢ ነኝ። ስለዚህ እኛ በድህነት ነው ያደግነው በቤተሰብ ውስጥ ማለት ነው። ቤተሰቦቼ ፕሮስፔሪቲ ውስጥ በነበሩበት ዘመን እኔ አላስታውስም። ስለዚህ ያው ገንዘብም ስር የለውም፣ ሁሉም አለቀ። ብዙ ችግር ውስጥ ከዛ እናቴም አረፈች። የቤተሰባችን ዋልታ እሷ ነበረች። ያው ብዙ ውጣ ውረድ ነበረ። ከዛ ሁሉ አልፈን እንደገና ጌታ ኢየሱስ ክርስቶስ መቼም መልካም ነው። እሱን የሰበሰበን ቤተሰባችን የተበታተነ ቤተሰብ እንደገና ሰበሰበን። ብዙ ውጣ ውረድ ነበረ፣ ሀዘንም ደስታም ነበር። እኔ ሀዘን ቤታችን የሚገባም አይመስለኝም ነበር ድሮ እና የጀመረው በእናቴ ነው፣ በጣም በምንወደው አንድ ቁጥር። ከዚያ በኋላ በተለያየ ጊዜ የተለያዩ ወንድሞቼ አሁን በሕይወት የሉም አንዳንዶቹ፣ ሀዘን ተፈራርቋል። ደስታውም ሀዘኑንም አይተናል። አሜሪካ ደግሞ እግዚአብሔር ይመስገን ለእኔ ተቀብላኛለች ማለት እችላለሁ። ህይወትን ኢንጆይ ያደረግኩት በልጅነቴና አሜሪካን ሀገር የኖርኩበት ነው። ለእኔ ጥሩ ዓመት ነው እና እግዚአብሔር የተመሰገነ ይሁን። በህይወት ተሞክሮዬ ውስጥ በክርስትና ዓለም ሲሪየስ ሆኜ የኖርኩባቸው ጊዜያቶች ለእኔ ዋናው የህይወቴ ክፍል እሱ ነው። በልጅነቴ ትንሽ ከመስመር ወጥቼ ቤተሰቦችን አስቸግሬ ነበረ። ጥሩ ጊዜ ላይ ነው ግን ቶሎ ብዬ መለስ ያልኩት። ክፉንም ደጉንም የሱሱንም ዓለም ገና በልጅነቴ ተበላሽቼ አይቼዋለሁ። ክለብም ሄጃለሁ። ዛሬ እንግዲህ ሊያስቅሽ ይችላል። አንዳንድ ሰዎች አንተ ክለብ ሄደሃል ይመጣና ምናሉ። በልጅነቴ ነው የክለብ ህይወት የለመድኩት። አንዳንድ ሱሶችን በልጅነቴ የሰፈር ልጆች አበላሹኝ። ከቤተሰብ ጋር መጣላት ጀመርኩ። ከቤት ተባረርኩ። ብዙ ነገር አሳልፌያለሁ። ከዛ ሁሉ ወጥቼ ነው ሰው የሆንኩት። እንደገና ሰው ያደረገኝ ጌታ ነው። ስለዚህ አሜሪካ ከሄድኩ በኋላ ደግሞ ብዙ መልካም ነገር አይቻለሁ። ብዙ ትልልቅ ሰዎች ተዋውቂያለሁ። በህይወቴ ከሀገር መሪዎች ጋር አብሬ መጸለይ ዕድል አግኝቻለሁ። እንግዲህ በእኛ በጴንጤዎች በእኛ ቋንቋ አንድ የአፍሪካ ሀገር መሪም ሆነ ዕድል አጋጥሜ አግኝቸው ጌታን አስቀብየዋለሁ። እስከዚህ ድረስ ደርሻለሁ። በዓለም ዙሪያ ዞሬያለሁ። እስከ አውስትራሊያ ድረስ ሄጃለሁ። ትልልቅ ፕሮግራሞች፣ ትልልቅ ኮንፈረንሶች፣ ክሩሴዶች አድርጌያለሁ። በሚዲያ ዓለምን ደርሻለሁ። ቻናል 565 ላይ የተወሰነ ለ1 ዓመት ያህል አሜሪካን ሀገር ቆይቻለሁ። እስከ ቲቪኤን እና ዴይ ስታር ላይ እስከ መቅረብ ደርሻለሁ። አጋጣሚ አግኝቼ እግዚአብሔር ብዙ መልካም አድርጎልኛል። ራሴን እዛ ላይ ሳየው ደንግጫለሁ ራሴም። ምክንያቱም ባላሰብኩት ሁኔታ ነው ራሴን እዛ ላይ ያገኘሁት። ትልልቅ ሚዲያም አይቻለሁ ማለት ነው። ድሮ ተኮልኩለን ቁጭ ብለን በቃ የማይደረስበት መስሎኝ እነ ቲቪኤን ቁጭ ብዬ ሳይ የነበረው እንደው በህይወቴ እዚህ ላይ ወጣ ይሆን የምልበትን ራሴ እዛ ላይ በተከታታይ ቪዲዮዎች እዛ ላይ ቀርበው የእንግሊዝኛ ሰርቪስ ማለት ነው ራሴን አይቼ አንድ ቀን እንደውም ትንሽ ካን ሰርፕራይዝ በጣም እና እግዚአብሔር ከየት ወዴት እንደሚያመጣሽ አታውቂም። ከዛ ከባሌ ሮቤ አውጥቶ እግዚአብሔር እዛ አሜሪካ ልኮኛል። ከአሜሪካ ከብዙ ሰዎች ጋር አስተዋውቆኛል። እዚህ ኢትዮጵያ ውስጥም ብዙ መልካም ሰዎች አውቃለሁ። ባለ ሀብት አውቃለሁ። ብዙ ምስኪን ሰዎች አውቃለሁ። ራሴም ቻሪቲ ሚኒስትሪ ያለኝ በጣም አንደር ዘ ፖቨርቲ ሌቭል ኦፍ ኢትዮጵያ ላሉ ሰዎች እንደ አንድ 17 ቤተሰብ ለመርዳት ሞክሬያለሁ። ለ6 ወር ቢላቸውን ከፍያለሁ አንደር ማይ ሚኒስትሪ። እግዚአብሔር ይሄን አድርጎልኛልና በዚሁ ሂደት ውስጥ ነው እንግዲህ አንቺም ይኸውልሽ ጋብዘሽኝ ዛሬ አንቺ ሾው ላይ ለመቅረብ ዕድል ያገኘሁት። አም ሪሊ ታንክፉል። አንቺም በጣም ህይወት ብዙ ላውራ ካልኩ ብዙ ቴስቲሞኒ ነው ያለኝ፣ ግን ግድ የለም ይብቃ። ከመጽሐፍ ቅዱስ እንዳላጋንን ማለት ከመጽሐፍ ቅዱስ ቃል ልብህን የሚወስደው አንድ ጥቅስ ነው። ምን ደደግሽ? አንድ ጥቅስ መሆን ይችላል፣ ታሪክ መሆን ይችላል። አንብበው እንደው ላይ ከተፈቀደልኝ ይፈቀድ እንደው በቃሌ ልናገረው ነበረ። አጭሩ በቃ ከተፈቀደልኝ ለአንብበው። ከየት መሰለሽ ይሄ ክፍል ለ2 ዓመት ያህል ፌቨሬት ወርድ ሆኖ ነው እንደ ምንድን ነው ፌቨሬት እንትን በዋናነት የምወደው ቃል ሆኖ በውስጥ የተቀመጠ ነውና ክፍሉን ከሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ጀምሮ ምዕራፍ 2 ሳይሆን ምዕራፍ 1 ሶሪ ከቁጥር 9 ጀምሮ ላንብበው። እንዲህ ይላል። እንግዲህ እድሉን ስለሰጠሽኝ በጣም አመሰግናለሁ።
ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና። ስለዚህ ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነው። ራሴን አልጠራሁም። ኖባዲ እኔ አንድ ተራ ሰው ነኝ። እንግዲህ ክብሩ ለእግዚአብሔር ይሁን ማለት ነው። ያዳነን በቅዱሱም አጠራር የጠራን መጥራቱንም ማዳኑንም የእግዚአብሔር ፋንታ እንጂ የኔ አይደለም፣ እግዚአብሔር ነውና። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። እኔማ እንደ ስራዬ ቢሆን ገና በልጅነት የክለብ መሄድ የጀመርኩ የተበላሸው ነበርኩ። ጫት እኛ ሀገር ጫት ይቃማልና የተወለድኩበት ሀገር እዛ ውስጥ ገብቼ ነበር። ተመልከች፣ እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ከዘላለም ዘመናት በፊት ጸጋው የተሰጠን ጊዜው ሲደርስ በኢየሱስ ተገለጠ እንጂ ዓለም ሳይፈጠር ነው እግዚአብሔር ያዘጋጀልን። ስም ይቀጥሎ ያለው የፈለኩት እችን ነው። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። የትኛው? የዳንበት ጸጋ። እርሱም ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷልና። ሕይወትና ምን? አለመጥፋት። ዋው! ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ አንድ የገለጠው ነገር አለ። ሪቪል ያደረገው ነገር የነበረ ነው፣ ከቨር የተደረገ ነው። አንቬል አደረገውና የተሰወረውን ሲያወጣ የተሰወረው ተሰውሮ የነበረው ሲገለጥ ሕይወትና አለመጥፋት። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 10 ይሄ ነው። this is my favorite። ሕይወትና አለመጥፋት። ጆሮ ያለው ይስማ። በጣም ደስ የሚል ነበረ። በመጨረሻም እንግዲህ ያው ያስኳቸውን አብዛኞች ጥያቄዎች እየጨረስኩኝ ነው። አንተ ቀረ የምትለው ነገር፣ የምታመሰግናቸው ሰዎች ካሉ እድሉ ልስጥህ። ዋው! በመጀመሪያ አንቺን ነው ማመስገን የምፈልገው ምትይ። በጣም thank you so much። ልብሽን ወደዋለሁ፣ ቅንነትሽን ወደዋለሁ። ለምታደርጊው ነገር ይሄ ነገር ይብዛልሽ ማለት ፈልጋለሁ። እግዚአብሔር ዘመንሽን ይባርክ። አሜን። ስለዚህ ለኔም ደግሞ ለህዝባችን የልቤን እንድናገር በር ስለከፈትሽልኝና ስለጋበዝሽኝ በድጋሚ ዋንሰጌን ላመሰግንሽ ፈልጋለሁ። እግዚአብሔር ያክብርሽ። በተረፈ ደግሞ ከአንቺ ጋር የተዋወቅ ምክንያት የሆነኝ ወንድማችን አብዲ፣ እንደምታውቂው አብዲ ስሙ ራሱ የሶሻል ሚዲያ ስሙ አጋፔ ላፍ ነው። አጋፔ ማለት እግዚአብሔራዊ ፍቅር ማለት ነው። ልጁ እንደ ስሙ አጋፔ ነው እና በአገልግሎቴም ኢትዮጵያ ውስጥ ባለኝ ነገር አሜሪካም ይመላለሳል። ብዙ ጊዜ እኛ ጋር ይመጣል፣ ካናዳም አሜሪካም ይመጣል። አብረንም በተለያየ ሁኔታ አገልግለናል። 15ኛ ዓመት በዓላችንንም ስናከብር ከኛ ጋር ነበር አሜሪካን ሀገር። አብዲን ማመስገን እፈልጋለሁ። ዛሬ ቤተሰቦቼን እንዲህ አልጠራም፣ ምክንያቱም የቤተሰብ ጊዜ ነው። ደግሞ ወደ እሱ የማይሄዱ እነሱ። አብዲን በጣም ማመስገን እፈልጋለሁ። በአዲስ አበባም ባለኝ ቆይታ በአሜሪካን ሀገርም በማደርጋቸው ነገሮች በሙሉ በእኔ ህይወትም በግል ህይወቴም በአገልግሎቴም ትልቅ ስፍራ የምሰጠው ወንድሜ ስለሆነ አብዲ በጣም በጣም I love you my brother, thank you so much። በተረፈ የኢቢኤስ ቤተሰቦችን በሙሉ በእውነት ዋንስ አጌን ለማመስገን ፈልጋለሁ። እግዚአብሔር ደግሞ መጽናናቱን ይስጣችሁ ለሆነ ነገር ሁሉ። እንግዲህ ብዙ ስም ባልጠራ ደስ ይለኛል። በደፈናው እግዚአብሔር የተመሰገነ ይሁን። አሜን አሜን። እንግዲህ ያው ካነሳው አይቀር አብዲዬ አጋፔ ላፍ ከአንተ ጋርም ለመተዋወቅ ምክንያት የሆነኝ እንዲሁም ደግሞ እናንተን ደግሞ በሁሉም ያስተዋወቀኝ አይናለም ቤተሰብ ሬስቶራንት አሜሪካ ውስጥ አይንዬ በጣም በቃ ደጋፊ ነው፣ ወዳጄ ነው፣ ወንድሜ ነው። አንተንም አብዲንም አብዲ በጣም የሚገርም ባህሪ ያለው በጣም የሚገርም ሰው ነው። እሱን የሚያስተዋወቀኝ አይንዬ ነው። የሁላችሁም ሩት ውስጡ ስለሆነ በጣም አመሰግናለሁ በዚህ አጋጣሚ ሁለቱንም። አንተ ደግሞ የእውነት አክብረክ እንደዚህ በነፃነት የጠየኩት ኢንተርቪው በጣም ጥቂት ነው የሚሆነው፣ ምክንያቱም ነፃነቱን ስለሰጠኸኝ እኔም በደንብ መሻገር ችያለሁኝ ማለት ያ። ስለዚህ ይህን የመሰለ ነፃነት ሰጠኸኝ፣ ይህን የመሰለ ቆይታ አክብረክ ጊዜን ሰጠክ ስለመጣክ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር አሁንም ዘመንህን ይባርክ። አሜን። ስለ አይንዬ ረሳሁኝ፣ እንደውም ልጠይቅሽ በዛው። አይንዬ እኮ የኢትዮጵያ አርቲስቶች ታዋቂ ሰዎች በሙሉ ወዳጆቹ ናቸው። እንዴት ነው ምንድን የሚያስነካቸው? አይንዬ ማወቅ ፈልጋለሁ። አይንዬን እንግዲህ አላቅም የሚል ሰው የሚወደው ምክንያቱ ምንድን ነው? አይንዬን አላቅም የሚል አርቲስት የለም።
አይንዬን አላውቅም የሚል ባለስልጣን የለም፣ ነጋዴ የለም፣ ባለሀብት የለም። አይንዬ በሁሉም ሰው ዘንድ በጣም ምንድነው ቆኔ እኮ ቀናበታለሁ አንዳንድ ምታስነካቸው እነዚህ አርቲስቶች ችለዋል አብረው የሚውሉት ትላለህ ከጧት እስከ ማታ ምንድነው አይገባቸው። አይንዬ በጣም የሚገርም በእውነት የሚገርም ቅንነት ያለው የሚገርም ምግባረ ሰናይ የሆነ በቃ በደንብ ይሄ የእውነት በቃ ቤተሰብ የሆነ ሰው ነው። አይንዬዋ በጣም እናመሰግናለን። እኔም አመሰግናለሁ። አላፊ ማብራዘር ተባረክ ስላነሳኸው እንግዲህ በሰፊው ተነዋል። በጣም አመሰግናለሁ። እንግዲህ ቀጣይም ሌሎች ነገሮች ላይ እንገናኛለን ብዬ አስባለሁ። ደስ ይለኛል። አመሰግናለሁ በጣም ቴንክ ዩ። ተመልካቾቻችን እንግዲህ ዛሬ ፓስተር አትበኝ ብሎኛል። እኔ እየመጣብኝ ነው። ከኃይሉ ዮሐንስ ጋር የነበረን የሚገርም ቆይታ ይህን ይመስል ነበረ። በጣም እንደምትወዱት ተስፋ አድርጋለሁ። በሚቀጥለው ከሌላ እንግዳ ጋር በሌላ ፕሮግራም እዚሁ እንገናኛለን። ይህን ፕሮግራም ከጀርባ የሚደግፉ ዲኖ ፋሽን ቢዩቲክ፣ ሳም ስቱዲዮ ኢትዮጵያ፣ ማርኬት ፈርኒቸር እንዲሁም ደግሞ ቢፋኒ ጀነራል ትሬዲንግ ሁላችሁንም እጅግ አድርጌ አመሰግናለሁ። ኤላየ ኤልያስ ፋንታሁን ሁላችሁንም አመሰግናለሁ። ወንድሞቼ ከጀርባ ሁሌም ስለምታግዙኝ አመሰግናለሁ። ባይ